ጤና ይስጥልኝ። ልጇ በአሰቃቂ ሁኔታ በግፍ የተገደለባት ወላጅ እናት እጅግ ምርር ብላ ስታለቅስ የተመለከቱ አንዲት አዛውንት ለማጽናናት በሚል "ኧረ ተይ ልጄ ቀስ እያልሽ የት ይሄድብሻል ያንቺው አይደል" ሲሉ ሰምታችሁ ታውቃላችሁ። በምስራቅ አርሲ በኦርቶዶክስ ክርስቲያኖች ላይ እየደረሰም ያለውን ጭፍጨፋ በፍጥነት ያልዘገብኩት የት ይሄድብኛል ብዬ ሳይሆን እንዳልቀረ ለልቤ ወይም ለሕሊናዬ ይሰማኛል። ዛሬም ግድያ፣ ነገም ግድያ፣ ይልቁንም ብልጽግና እስካለ ድረስ የሚቀጥል ጉዳይ በመሆኑ የሚያጣድፍ አይሆንም። ትልቁ ቁም ነገር የዕለት ዕለት አጀንዳችን አድርገን አጠንክረን መናገሩ ነው። እንደምን ሰነበታችሁ የተከበራችሁ አድማጭ ተመልካቾቻችን። በዚህ ጉዳይ ላይ እንዲያናግሩን እንግዶች ጋብዣለሁ እንድንወያይ። ከጥምረት ለቤተ ክርስቲያን ኦርቶዶክሳዊ ዓለም አቀፍ ንቅናቄ ሁለት አባሎችን አባታችን መጋቤ ብሉይ አባ ኃይለ ሚካኤል እንዲሁም ደግሞ ሌላው እንግዳ ዲያቆን ማንያዘዋል አበበ ሁለቱ እንግዶቼ ናቸው። ሌላም ከምዕመናን አንድ እንግዳ ጋብዣለሁ፣ ዶክተር አለማየሁ ሙላት። እሳቸው ለጊዜው ትንሽ ዘግይተው ይመጡ ይሆናል። እንደመጡ ግን ይቀላቀሉናል። ከሁለቱ እንግዶቼ ጋራ ተዋወቁ፣ አብረን እንቆይ። እስከዛ ወደ መሻገሪያ ሙዚቃ ሄደን ከእንግዶቼ ጋራ ተመልሼ እመጣለሁ። መልካም ቆይታ። እንዳልኩት ከጥምረት ዓለም አቀፍ ኦርቶዶክሳዊ ንቅናቄ ሁለት አባሎች አመራር ላይ ያሉ የአመራር አባሉ አባታችን አባ ኃይለ ሚካኤል እንዲሁም ደግሞ የጥምረቱ ጸሐፊ ዲያቆን ማንያዘዋል አበበ ከአውሮፓ፣ አባታችን ከዚህ ከቨርጂኒያ ናቸው። ቅድም እንዳልኩት ደግሜ ለማስታወስ ዶክተር አለማየሁ ሙላት አንዱ ምዕመን ናቸው። እዚሁ አካባቢ የኢትዮጵያን ቤተክርስቲያን ጉዳይ በተመለከተ በቅርብ የሚከታተሉ አስተያየትም የሚሰጡ ናቸው። ባለፈው እሁድ ደግሞ እዚህ የሻማ መብራት ፕሮግራም ነበርና እዛም ላይ ስለነበሩ ያንንም እግረ መንገዳችንን ወደ መጨረሻ ላይ አንስተን አንድ ሁለት ነጥብ አውስተን ስለምናልፍ ነው ዶክተር አለማየሁን የጋበዝኩት። ጤና ይስጥልን እንግዶቼ። አባታችን ይፍቱን ይባርኩን። እንደምን አመሹ? ወንድሜ ዲያቆን ማንያዘዋልም ሰላም። ጤና ይስጥልን። እንዴት አመሹ? እንዴት ሰነበቱ? ጤና ይስጥልን ዲያቆን ማንያዘዋል። ደህና ነህ? እንደምን ነህ? ቡራኪዎት ይድረሰኝ ወንድሜ አቃቤ ሰዓት እንደምን አለ? ለዚህ ችለት ለዚህ ሰዓት ያደረሰን በወጀብና በአውሎ ነፋስም ውስጥ ቢሆን ጥበቃውን መግቦቱን ያላራቀብን የቸርነት ባለቤት ስሙ የተመሰገነ ይሁን። እናመሰግናለን። እግዚአብሔር ይስጥልን። እንደው ሰሞኑንም ተገናኝተናል፣ በተለይ ከአባታችን ጋራ። ርዕሱ አዲስ አይደለም። ቅድም እንዳልኩት የተለመደ ሀዘን ሆኗል በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ፣ ለቤተክርስቲያንም ትልቅ ሀዘን ነው። የዚህ የምስራቅ አርሲው ግድያ ጭፍጨፋ ምርመራ ተካሄደ ተብሎ መርማሪ አጣሪ ቡድን ተብሎ ተሰይሞ ሄዶ መጥተው ያቀረቡትን ሪፖርት ሰምተናል። የተካሄደው ጭፍጨፋ ወይም ግድያ ዘርን ወይም ሃይማኖትን ያማከለ አይደለም፣ ከሁሉም እምነት የሞቱ ሰዎች አሉ በሚል እነዚህ አሁን የምታዋቸው አጣሪዎች እኚሁ ታጋይ የስብስቡ ዋና ሊቀመንበር ናቸው፣ የሃይማኖት ተቋማቱ ጉባኤ። ሌላው ደግሞ አጠገባቸው ያሉት ቀደም ሲል ያየናቸው መግለጫውን ወይም የተደረገውን የማጣራት ስራ ለሚዲያ የተናገሩ ያነበቡ ናቸው። እንደው በዚህ ውይይት ላይ የቀረበውን ወይም ሪፖርቱን በተመለከተ እነሱ መግለጫ በሚሰጡበት ጊዜ ደግሞ በነገራችን ላይ እዚያው ምስራቅ አርሲ 3 ሰዎች መገደላቸው ይፋ ሆኗል። አንድ ዲያቆን፣ አባት እና ሕፃን ልጅ 3 ሰዎች
እነሱ መግለጫ በሚሰጡበት ጊዜ ይፋ ሆኗል። ነገሩ እየቀጠለ የሚሄድ ነው ለማለት ነው። ምን ከዛ በኋላ ያለው ሁኔታ እንዴት ተከታተላችሁት? አሁን በቅርቡ ደግሞ የተሰማ አዲስ ዜና ስለመኖሩ እኔ ያገኘሁት ነገር የለም። እናንተ ግን ሁኔታውን እንዴት አያችሁት? ምናልባት ከዚህ ቀደም ተናግረናል ከሁለታችሁም ጋራ በተለይ አባታችን ጋራ አውስተናል። ግን እንዲያው ለዚህ ጉዳይ የመጀመሪያ እንግዳዬ የሆንከው ዲያቆን ማንያዘዋል ነህና በአንተ በኩል ምን አግኝተሃል? እስቲ ካንተ ልጀምር ፈቃድህ ቢሆን አባታችን ይቅርታ ጠይቃለሁ። ከሱ ልጀምርና ወደ እርሶ እመጣለሁ። ክብር ይስጥልኝ። እኔ ብዙም አዲስ ነገር ከእናንተ የተለየ ብዙም እንዲህ ነው የምለው ነገር የለም። ትንሽ በአንዳንድ ጉዳዮችም ብዙ የተወጠርኩበት ሳምንታት ስለነበሩ ብዙ እንትን አላልኩም። ግን ያው አሁን ትንሽ ያው ጋር ተያይዞ በተፈጠረው ሰጣ ገባና ሙግት ትንሽ የመደናገጥ ስሜትና ወደ ቀያችሁ ተመለሱ፣ ጥበቃ እናደርጋለን ምናምን ያው ቤተክርስቲያን ውስጥ ተጠልለው ያሉትን የአካባቢው ማህበረሰብ ግድ የለም አዝመራችሁን ሰብስቡ ማንም አይነካችሁም እንደሚል ነገር ለማለት ነገር ነው ያለው። ከዛ ውጪ አሁንም ምንም ዋስትና የለም፣ ምንም መፍትሄ የለም። እንደውም የሚታሰበው አሁን የሃይማኖት ጸብ አይደለም ተብሎ ያንን በዚህ በነታጋይ በኩል ከተገለጸ በኋላ ቋሚ ሲኖዶሱ ባለፈው አገም ጠገም አድርጎ ያወጣውን መግለጫ ራሱ እንደገና እንዲያስተካክል ለማድረግ የፖሊስ ያንን የቤት ስራ ሰጥቷቸው ላይታች እንዳሉ ነው መረጃዎች። ከዛ ውጪ ደግሞ በአካባቢ ይሄን መረጃ ማን ነው ወደ ሚዲያ እንዲሄድ የሚያደርገው የሚንቀሳቀሰው በሚል በአካባቢ ያሉትን ልጆች ላይና እርምጃ የመውሰድ ነገር የማስፈራራት ነገር ነው እየታየ ያለው እንጂ ምንም ማስተማመን ነገር የለም። ያው እንትኑ በኩል ያው አደጋ የደረሰባቸው የ8 ዓመቷ ሕፃን እዛው ኃይለ ማርያም ማሞ ሆስፒታል ነው ያለችው ናዝሬት፣ ያኛው ሶዶ ክርስቲያን ሆስፒታል ነው ያለው። በዚህ አጋጣሚ ብዙ ጊዜ ትኩረት ሰጥተን እያነጋገርን ያለነው የአርሲውን ነው እንጂ በዚህ በሐረርም በኩል ታላቁ ገዳማችን በደብረ ወገጋ ገዳምም እንደዚሁ ጉዳት ደርሶ ነበር። አንደኛው ትምህርት ቤት ተነበረ የ18 ዓመት ወጣት እሱም እንደዚሁ አደጋ ደርሶበት በጥይትና በስለት ተጎድቶ እዛው ኃይለ ማርያም ማሞ ሆስፒታል የሚገኘው። እነኚህ ናቸው በእኔ በኩል ያሉ መረጃዎች። አመሰግናለሁ ዲያቆን ማንያዘዋል። አልፎ አልፎ ድምጽህ ይቆራረጣል፣ የኮኔክሽን የኢንተርኔት ጉዳይ ሊሆን ይችላል። በአብዛኛው ግን አድምጠናል። አባታችን ወደ እርሶ ልምጣ። እንደው አንድ ይሄንን የሃይማኖት ጉባኤ የሚባለው የኦርቶዶክስ ቤተክርስቲያን ልጆቿ አማኞቿ እየተገደሉ ግን በግድያቸው ቀልድ የመሰለ መግለጫ የሚያወጣ ጉባኤ የሚያወጣ ስብስብ ውስጥ ቤተክርስቲያን አባል ሆና መገኘት መቆየት የለባትም እስከ ማለት የደረሱ ሰዎች አሉ። ይሄን እንዴት ያውታል እርስዎ? ቀደም ሲል ካቀረብኩት ጥያቄ መልስ እሱንም ጨምረውልኝ ይሄንንም ከዛ መውጣት ከጉባኤው መለየት ምናልባት መልእክት ማሳለፍ ይቻላል። እንደዚህ በማድረግ ይሄን እርምጃ እንዴት ያውታል? እንግዲህ ለምን እንደተቋቋመ እንዴት እንደተቋቋመ ዝርዝር ያነበብኩት ወይም የሰማሁት ነገር ስለሌለኝ ትክክል ነው አይደለም ለማለት ለኔ በግል የሚቸግረኝ ይመስለኛል። ምናልባት ወደዚህ ህብረት ውስጥ ሲገባ ነገ እንዲህ አይነት ነገር ቢያጋጥም ለዚህ እተባበራለሁ ወይም የኔን ጩኸት ያዳፍናል፣ በልጆች ላይ የሚደርሰው መከራ በሌላ እየተካ ልጆችን የበለጠ ያሳዝንልኝ ይገባል ይችላል
ብላ ቤተክርስቲያኒቱ እዚህ ህብረት ውስጥ ገብታ ከሆነ የተስማማችበትና የተዋላችበት ስለሆነ ወይም ከተቋም ወደ ግለሰብ ወስደ ነው በጊዜው ያሉት በዚህ ሐሳብ መሰረት እዛ ውስጥ ገብተው ከሆነ የታቀደው የሆነ ነው ብዬ ወስዳለሁ። ይሄ ካልሆነ ደግሞ ሁሉም በየራሳቸው ያሉትን ልጆች ለማስጠበቅ እርስ በርስ ግጭት እንዳይኖር ሁሉም በየራሱ በየመጻሕፍቱ አሉ በሚላቸው መጻሕፍት እየተመራ እነሱ መሰረት እያደረገ በሚያገናኝ ሀገራዊ ጉዳይ ላይ ደግሞ አብሮ ለመስራት አንዱ አንዱን ሳይነቅፍ አንዱ አንዱን ሳይገፋ አንዱ አንዱን ልጨፍልቅ የሚል ስሜት ሳይኖረው ሁሉም በየራሱ የራሱን እያከናወነ ግን ደግሞ ሀገራዊ በሆነ ጉዳይ ላይ ደግሞ ልማታዊ በሆኑ ጉዳዮች ለወገን በደስታም በሐዘን በመድረስ ረገድ አገሪቱን የሚጋፋ የውጭ ኃይል ቢመጣ ያንን በመመከት ረገድ ማስተባበር የሚገባው አብሮ ለመስራት በእንደዚህ አይነት መንገድ ላይ ተመስርቶ የተመሰረተ ጉባኤ ከሆነ ጉባኤው ሊያደላ የሚገባው ወዴት ሊሆን እንደሚችል የሚታወቅ ጉዳይ ነው። ይሄን ለመለየት ብዙ ማንበብ ብዙ መርዳት የሚጠይቅም አይደለም። ምክንያቱም የተለያዩ ሃይማኖቶችም ውስጥ ያሉ ወገኖች ቢሆኑ የተጎዱትን ሌላ ስም ሌላ ሽፋን ለመስጠት ከመሄድ በማይመለከት እንዲሃሉን ከማለትም እንደው በአጠቃላይ በዚህም በዛም ያሉ ተጎድተዋል የሚል ቢያንስ የተቀጣጋጋ ነገር ቢኖረው፣ ሁለተኛ የተጎዱት ሃይማኖት አላቸው የላቸው የሚለው ማጣራት አይመስለኝም። በቃ ምንም ሃይማኖት ውስጥ ይሆኑ ግን ዜጎች ተገድለዋል። ስለዚህ የሚጠብቀው አካል የመጠበቅ ድርሻውን ግዴታውን ያልተወጣ እንግዲህ ዝቅተኛ ሊባል የሚችለው ነገር ነው ይሄ ከመንግስት አንጻር ስናየው ማለት ነው። ያም እንኳን ባይሆን ደግሞ መንግስትም በተለያየ ውጥረት ውስጥ ያለ ስለሆነ ህጋዊ ጥበቃ ህጋዊ ከለላ መስጠት ማድረግ የቻለ መስሎ ስላልተሰማን ራሳቸውን መከላከል ወደሚችሉበት አቅም እንዲያርጉ መደረግ አለበት። የችግሩ አሳሳቢነት በዚህ መልክ ተረድተነዋል ወደሚል ነበር እንዲመጡ የሚጠበቀው እንጂ ስንት ናቸው ከኦርቶዶክሳውያን ስንት ሞቱ፣ ከሙስሊም ስንት ሞቱ፣ ከካቶሊክ ስንት ሞቱ፣ እንዲህ አይነት እኮ ቁጥር ከዚህ ቀደም ያየን ይመስለኛል። ምናልባት ያን መመሪያ ተቀምጦ ያንን ይዘው ከሆነ አሁን ይሄንን መግለጫ የሰጡት ከመመሪያ ማለፍ መትረፍ ስለማይገባ ተገቢ ስራ ተሰርቶ ሊሆን ይችላል ማለት ነው። ምክንያቱም ከዚህ ቀደም ከአማራ ከኦሮሞ ከእንትን እንደገና ደግሞ ከምን ይሆን ያልታወቀ የሚል ሰው ከሞተ በኋላ ጾታው እንኳን ራሱ ወንዶች ሴቶች በጋራ ነው ከሞት በኋላ። ምክንያቱም ነፍስ በዚህ በዛ እንተናት በሴት አንቀጽ ነው የምትጠራው ነፍስ እና ከሞት በኋላ ሌላ ነገር ውስጥ የተገባበት ሁኔታ ነበር። አሁንም ያን ነገር የመድገም ሁኔታ ነው ለኔ መስሎ የታየኝ የተሰማኝ እና እንደውም ገዳዮቹ ርህሩሃን ይመስሉኛል። አሁን መግለጫውን ከሰጡት አካላት አንጻር ሲታይ ገዳዮቹ በቃ አንደኛ በስጋ ነው የገደሏቸው፣ ሁለተኛ እንደው እነዛው ላይ ያገኟቸው ላይ ነው ለጊዜው እርምጃ የወሰዱት። ምንም እንኳን የቤተክርስቲያን አካላት አባላት መሆናቸው ያው እኛ እንዲሰማን የሚያደርግ መሆኑ የማይካድ መጽሐፋዊ እውነት ቢሆንም መግለጫው ደግሞ የበለጠ እንደገና ቤተክርስቲያኒቱን ሙሉ ለሙሉ ከነልጆቿ እንደገደለ አቅመ ቢስ ያደረገ ከዚህ በኋላ ተናገርና ያለ እንግዲህ ቋሚ ሲኖዶስ አብዩን ሲኖዶስ የሚወክል ነው። ከጥቅምት እስከ ግንቦት ያለውን የየዕለት ስራ እየሰራ የሚቆይ ነው። ያንንም መግለጫ ዜሮ ያለ እንግዲህ ቋንቋ ያስደስትም ማያስደስትም የተሟላ ነው አልተሟላም ብለን ያው በሰዓቱ የተሰማን ሐሳብ ገልጠናል። የተባሉት እንደው ጎድለዋል የተባሉት እንደተጠበቁ ሆነ ቢያንስ ግን መነሻ እንደሆነ ተስማምተን ነበረ።
ከዚህ በኋላ ከዚህ የተሻለ እንደው ምልዓተ ጉባኤ እስከ መጥራት የሚያደርስ አጠቃላይ በቤተክርስቲያኒቱ ላይ እየደረሰ ያለውን ግፍና አደጋ ለማስቆም አቋም ለመያዝ አጠቃላይ ደግሞ በምድሪቱ ላይ እየተከናወነ ያሉ የደም መፍሰስ ለማቆም የሚያስችል አቋም የሚወሰድበት ላይ ይፈጠራል እያል እየጠበቅን ባለንበት ጊዜ የሲኖዶሱንም ህልውና ገለል የከተተ ከተቋም አንጻር ደግሞ እንደገና ስብከተ ወንጌል ማለት እንግዲህ አሁን እዚህ ምስሉ ላይ እንደሚታዩት በአካል አላውቃቸውም የስብከተ ወንጌል መምሪያ ኃላፊ ናቸው ሲባል የሰማሁት። እኛ አሁን በመናገር ላይ ያሉት የስብከተ ወንጌል መምሪያ ኃላፊ ናቸው ተብሏል። ስለዚህ አሁን በሳቸው መገለጡ ስብከተ ወንጌላችንም የት ድረስ ለምዕመናን ቦታ ባለመስጠት ርቀት እንደሄደ ስብከተ ወንጌል ማለት ወይም የወንጌል አገልግሎት ማለት በቃ ንጉስ የወደደውን ዘመን የወለደውን ተከትሎ መሄድ ማለት እንደሆነ አጠቃላይ ለወንጌሉ አገልግሎት እንቅፋት የሆነ መሰረት የጣለ ይመስለኛል። ምክንያቱም ትልቅ ተቋም ነው የስብከተ ወንጌል መምሪያ። ቤተክርስቲያን የመጀመሪያ ተልእኮ ስብከተ ወንጌልን ማስፋፋት ንዑር ወመሃሩ ነው የመጀመሪያው ቃልም ራሱ እና ያንን ሁሉ ህዝብ በሚያውቀው ዛሬ ወጣ የተባለ መግለጫ ለከዛ አካባቢ ከሁለት ወረዳዎች አይወክለንም የሃይማኖት ጉባኤ ተቋማት የሃይማኖት ተቋማት ጉባኤ ያወጣው መግለጫ አይወክለንም ብለው በህይወት ያሉ ሐሰትነቱን የመሰከሩበት ያ ደግሞ የፊት መሪ ፊት አውራሪ ሆኖ የተገኘው ቤተክርስቲያኒቱ በትልቁ በዋናው ተቋሟ በስብከተ ወንጌል መምሪያ ኃላፊ በኩል ራሱ ሲኖዶሱን ሊወክል በሚችል እዛ ተመጣጣኝ ተቀራራቢ የሆነ አቅም ያለውን ተቋም የሚመራ አካል በአደባባይ በዓለም አቀፍ ደረጃ ራሱ ጩኸቱ እንኳን እንዳይሰማ እንደው ግፍ ነው የሚል እንኳን ሰው እንዳይኖር እንዳለ ድምፅ በሌለው መሳሪያ ቤተክርስቲያኒቱ ራሷ የራሷን ልጆች በዚህን ያህል ጭካኔ ራሄል ልጆቿን ብትገል ተገዳ ነው። ምናልባት አባቶቻችን እዚህ ደረጃ ላይ ደርሰው ከሆነ የልጆቻችሁ ሞት ለሀገሪቱ መጽናት የልጆቻችሁ ደም ለሀገሪቱ ግንባታ አስፈላጊ ነው ተብሎ ሳንሰማ ተነግሯቸው ከሆነ ይሄ እየሆነ እየተደረገ ያለው ጥሩ ነው። እኛ ሞተን እኛ አልቀን የኛ ደም ፈሶ አገሪቱ ከጸናች አንድ ነገር ነው። ግን እንዴት ሰው የራሱን ጩኸት ራሱ ለውጦ ለመጮህ አቋም ይወስዳል? ይስማማል? በአንዳንድ ሁኔታ የምናያቸው አሁን እንግዲህ አንደኛው መነኮስ አባት ያየኋቸው በአንዳንድ ሁኔታ አንዳንድ መነኮሶች ሲናገሩ የምናያቸው ናቸው። የሚያቀነቅኑትን በተወሰነ መንገድ እየሰማን እያየን ነው እና እኔ አሁን ከቤተ ክህነቱ አካባቢ ትንሽ ብልጭታ የታየ እንኳን መስሎ ቢሰማም አሁንም ግን ችግሩ ያለው ወደኛ አካባቢ መሆኑን መገንዘብና እንግዲህ ኋላ ላይ ያነሳዋለሁ ብለዋል። እኛም እኮ እውነት ለመናገር በነፃነት እንኳን ቦታ ላይ ሆነን ለቅሶ ለመድረስ እንኳን አንዳንዶቻችን አፍረን፣ አንዳንዶቻችን ስራ በዛብን ብለን፣ አንዳንዶቻችን ሌላ ምክንያት አስቀምጠን ለዛ እንኳን አልበቃንም። ይሄ እንኳን ሊያስተባብረን፣ ይሄ እንኳን ሊያቀራርበን፣ ይሄ እንኳን አንድ ላይ እንድንቆም ሊያደርገን አልቻለም እና አሁንም እንዳሉት አቤት ይቀጥሉ፣ አላቋርጠዎትም። እንዳሉት ግን ወደኋላ አነሳዋለሁ። በህብረት ላይ አለመገኘት የእሁድን ሰልፍ በተመለከተ ይመስለኛል። እሺ ይቀጥሉ። ስለዚህ አሁን የኛም ሁኔታ ከዚህ ከተቋማት ጉባኤው የተለየ አይደለም። እዛ እኛም አሁን ልንተች እንሞክራለን እንጂ ምክንያቱም በአደባባይ አምነንበት ወደፊት እንደማንመጣ እኛው ራሳችን ለራሳችን ቃል ከገባንና ይህን ቃል መግባታችን ሰዎች እርግጠኛ ከሆኑ ይቀጥሉበታል ማለት ነው። ስለዚህ አሁን መሳሪያ አቀባዮቹ እኛው እየሆን ነው። አሁን በተለይ በዚህ ውጭ ዓለም ያለ ነው ካህናት ምንም ምክንያት መነኮሳት፣ ካህናት፣ ጳጳሳት እንግዲህ ገፍተው ይመጡ አሉ። ከመምጣት ባለፈ እናትን ገደልክ ምናገኘህ፣ እህትን ገደልክ ምናገኘህ፣ ወንድምን ገደልክ ምናገኘህ፣ አባትን ገደልክ ምናገኘህ፣ 7 ዓመት ገደልክ ምናተረፍክ ብለው ደፍረው የተናገሩም አባት አግኝተናል። ሌሎችም ልክ እንደዚህ እንዲመጡ እንፈልጋለን። መፍትሄው ይሄ ነው። እኔ
እውነት ለመናገር የሚሰማኝ የለም እንጂ በተለይ አሁን ገንዘብ ተኮር እንቅስቃሴ ከሌለም በስተቀር የምንኖረው ለቤተ ክርስቲያን ነው የምንኖረው ለምዕመናን ብለን ካሰብ ቢያንስ በወር አንድ ቀን እየቀደስን ሌላው ቀን ግን የመላ ቀን መሆኑ ይቻል አለበት። አሁን ሰው ለቅዳሴ የሚሰጠው ቦታ እናውቃለን። ቢያንስ ለእነዚህ ወገኖቻችን ስንል የምንወደውን እንኳን መተው በመቻል ለነሱ ያለን ፍቅር መግለጥ መቻል አለብን። እቤቱ ተኝቶ የሚያረፍድም መኖር የለበትም። እንደገናም ደግሞ በወር አንድ ቀን እየቀደስ በአሁን ምንም አይነት ኃላፊነት ላይ ያለው ሰው አለው ቢያንስ ሊያደርግ የሚችለው ባሉበት አጥቢያ ብቻ ነው። ግን ችግሩ ችግራችን ነው፣ ሞታቸው ሞታችን ነው፣ ተሰምቶናል ብለን ካሰብን ተሰብስበን እንደ ሰላማዊ ጊዜ ቅዳሴ ቀድሰን ጸሎተ ጸዲቅ ቀምሰን ከመለያየት ባለፈ ለጉዳዩ ትኩረት ሰጥተን ሀዘናችን ለመግለጽ የሚያስችል መንገድ የሚጠቡ ሕፃናት ሳይቀሩ በምህላ የሚሳተፉበት የጋራ ስምምነት ያረፈበት አዋጅ አውጀን ለውጥ እስኪመጣ ድረስ እንዲህ እያደረገን እንቀጥላለን በሚል መስራት ተቻለብን። ገንዘብ ተኮር ከሆነ ግን አካሄዳችን ያው ምንም የተለየ ነገር አይመጣም። መልካም አባታችን፣ አንድ እንደው እርስዎ ባሉት ላይ አንድ ጥያቄ ልጨምርና ወደ ዲያቆን ማን ያዘዋል አልፋለሁ። ቀደም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ አባል የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞቿ ልጆቿ ሲገደሉ የዚህ ማህበር አባል መሆን የለባትም የሚሉ አሉ ለሚለው ጥያቄ መልስ ሲጀምሩ መጀመሪያው ላይ አይ አወቃቀሩ አመሰራረቱ እንዴት እንደሆነ ማወቅ አለብን፣ መብቴን ያስጠብቅልኛል፣ እኔም የሰው መብት ጠብቃለሁ በሚል ስምምነት ይሁን አይሁን በውል አላወቁትም ብለዋል። እኔ ግን በትክክል ከገለጽኩት እኔ ግን ያንን የተቋቋመበትን ዓላማ መጠበቅ ያስፈልጋል ወይ? የራሷ ልጆች አሁን የስብከተ ወንጌል ኃላፊ የተባለው ሰው ራሳቸው ከይቅርታ ጋር ወንጌል ሊሰበክላቸው የሚገቡ ሰው ናቸው። እንኳን የስብከተ ወንጌል ኃላፊ ለመሆን በእውነቱ በጣም አዝናለሁ። ለመዝለፍ አይደለም። የወንጌል ክፍል የብዙ ወንጌላውያን ኃላፊ የሆኑ ሰው ይሄንን አይነት ግድያ ሲፈጸም ይሄን አይነት ምስክርነት መስጠት ተገቢ ሆኖ ወይ ነው? እና የኢትዮጵያ ቤተክርስቲያን እርምጃ ለመውሰድ ከዚህ ጉባኤ ለመለየት ይሄ በራሱ በቂዋ ነው? የተቋቋመበትን ምክንያትና ዓላማ ወደኋላ ዞር ብሎ ማየት አስፈላጊ ነው ወይ ልለወት ነው። አባታችን እንደው ባጭሩ ይሄን አብራርተውልኝ ወደ ዲያቆን ማን ያዘዋል አልፋለሁ። አሁን እኮ ተገቢ ነው አይደለም፣ በቂ ነው አይደለም የሚለው አይደለም ያለሁት። በቃ ቤተክርስቲያኒቱ በራሷ መጀመሪያ ሞቱ ልጆቼ ብላ ነበረ፣ ድምፅ አሰምታ ነበር። የራሷን ቃል ራሷ ሽራለች። ምክንያቱም ኃላፊ አድርጋ ባስቀመጠችው አካል ልካው ነው ተወክለው ነው ሄዱት። ሌላም አባት አሉ አብረው በልኡካኑ በቃ ልጆች አሉ የሞቱት። ያን ጊዜም እንግዲህ በውስጠ ታዋቂ እኮ ተሳስተን መግለጫ የሰጠ ነው ሞቱብን ያልነው። ትክክለኛው መረጃ ይሄኛው ነው። ያንን ሻሩት ይሄን ያዙት ነው። ስለዚህ አሁን ጉባኤ ውስጥ አለች ሴቱ የለች የሚለው ምንም እንትን የለም። በቃ ይሄ ምንድነው ፈጠርኳችሁ ካርኳችሁ እዚህ አላውቃ ፈጥሮስ አላውቃችሁም አይልም ብለው ሊቃውንቱ ፈጠርኳችሁ ግን ካርኳችሁ ይላቸዋል የሚል ትርጓሜ አለ። ስለዚህ አሁን መጀመሪያ ልጆቼ ናችሁ ብያችሁ ነበር፣ አሁን ግን ክጃችኋለሁ የሚል መልእክት ነው ያስተላለፈልኝ። እሺ፣ አይ ግልጽ ነው አባታችን፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን የምንዋየው የአርሲውን በኦርቶዶክስ ክርስቲያኖች ላይ የደረሰውን ግድያ፣ ጭፍጨፋ ህገወጥ ነው የሚሉ ሰዎች እንዲሁም ደግሞ በምናቀርባቸው መረጃዎች መሰረት ያ ሁኔታ እየገመገመንና የኢትዮጵያ ኦርቶዶክስ ቤተክርስቲያንስ ከዚህ ጉባኤ ጋር መቀጠል አለባት ወይ በሚለው ዙሪያ እየተወያየን ነው። እንግዶቼ መጋቤ ብሉይ አባ ኃይለ ሚካኤል እና ዲያቆን ማን ያዘዋል ከጥምረት ለቤተክርስቲያን ዓለም አቀፋዊ ኦርቶዶክሳዊ ንቅናቄ ናቸው። ሌላ አንድ እንግዳም እየጠበቅን ነው። ከተቀላቀሉን ከምዕመናን ዶክተር አለማየሁ ሙላት ከገቡ ሀሳብ ይሰጣሉ። ዲያቆን ማን ያዘዋል ቀደም ሲል ያነሳው ጥያቄ እዛ ላይ መልስ ካለ እሱን መልሰልኝ። ይሄ ጭፍጨፋ፣ ይሄ ግድያ ሌላ ባለስልጣን መጠየቅ፣
እነዚህ የሃይማኖት ተቋማት ጉባኤ የወከላቸው ሰዎች ያሉትን ሁሉ እየደጋገምን እነሱን ከማውገዝ ይልቅ ዋናው ዓላማ መንግስት እጅ ነው ያለው፣ ጥቃቱም እርምጃውም መንግስት መር ነው የሚሉ አሉ። እዚህ ላይ ምን ትላለህ? መንግስት መር ነው። አዎ በትክክል እኔ የምለው መንግስት መር የአጽራረ ቤተክርስቲያን ኦርቶዶክሳዊ የዘር ማጥፋት ዘመቻ ነው የምለው። መንግስት መር የአጽራረ ቤተክርስቲያን ኦርቶዶክስ የማጥፋት የዘር ማጥፋት ዘመቻ ነው፣ ኦርቶዶክሳዊ የዘር ማጥፋት ዘመቻ ነው ብዬ ነው የምለው። ወደ ኋላ የተነሳው ላይ አባታችን ሐሳብ የሰጡበት ላይ ማለት የምፈልገው መጀመሪያ የቦርዱ ሰብሳቢ ማን ነው? እንደ ተቋም እንድናየው ፈልጋለሁ። የቦርዱ ሰብሳቢ ማን ነው? አባ ጎርጎርዮስ አይደሉም? የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ? አዎ። የዋና ጸሐፊው ማን ነው? ቄስ ታጋይ አይደለም? 5 ዓመት እኮ ቅድስት ሥላሴ መንፈሳዊ ኮሌጅ ቤተክርስቲያኒቱ እየቀለበች አስተማረችው እኮ ነው። መኝታ፣ ምግብ ሙሉ ወጪ ይችላ። አብረን ነበርን። ጁኒየሬ ነው አውቃለሁ። ስለዚህ ከዛ ውስጥ ደግሞ እነኚህ 3ቱ ሰዎች ከሌሎቹ ጋር በጅምላ ለማጣራት የተላኩት እኮ አባ ሳዊሮስ፣ አባ ዲዮስቆሮስ አውቀውት ተስማምተው ቤተክርስቲያኒቱን ወክለው እኮ ነው የሄዱት። አሁን ይሄ ስብከተ ወንጌል መፍሪያ ኃላፊ የምትሉት ቄስ ዳዊት፣ ቀጥሎ ያለው ደግሞ እዚህ የምናያቸው አንድ መነኮስና አንድ ቄስ፣ እነኚህ ማን የላካቸው? ቤቱ እኮ ነው የላካቸው። መነኮሱ እንደምታስታውሱት ለመሆኑ እንቅልፍ አለዎት ወይ? እንዲያው ምን ጊዜ ነው የሚተኙት ብሎ በአፋን ኦሮሞ አብይን ሲጠይቅ የነበረ ሰው ነው። ያሳስበኛል መቼ እንደሚተኙ ብሎ። አዎ እኚሁ ጠቆር ያለ የለበሱት ከሼኩ ጎን አሁን ምናልባት እስቲ አምጣልኝ እሳቸውን እኚሁን ጠቆር ያለ ያለበሱት መነኮሱ እኚሁ በቀኝ መላከ ኃይል አባ ማን ነው? መላከ ኃይል አባ አፈወርቅ ነው? አባ ዮሐንስ? እንደዚህ ስማቸውን አላስታውስም። አዎ ለመሆኑ እንቅልፍ ይተኛል ወይ? የእርሶ ነገር ያሳስበኛል ብለው። ቀጥሎ ያለው ደግሞ ከአባ ሳቢሮስ ጋር ከቄስ በላይ ጋር የኦሮሚያ ቤተ ክህነት ሲያቀነቅን የነበረ ሰው ነው። እነኚህ ናቸው እንግዲህ ስብስቡ። ስለዚህ ምናልባት እዚህ ጋር የተወሰኑ ሰዎች ተጨምረው ካልሆነ የቦርዱ ሰብሳቢ አባ ጎርጎርዮስ፣ ጸሐፊው ቄስ ታጋይ፣ መግለጫ ሰጪው የስብከተ ወንጌል መምሪያ ኃላፊ፣ ሁለቱ ደግሞ አንደኛው የሊቃውንት ጉባኤና የሸገር ከተማ ምናምን ክፍለ ከተማ ምናምን፣ አንደኛው ደግሞ የስብከተ ወንጌል ተዘዋዋሪ ሰባኪና የዚሁ በሸገር ክፍለ ከተማ የሆነ ስልጣን ያላቸው ሰዎች ናቸው። ስለዚህ እዛም የተናገረው ቤተ ክህነቱ ነው፣ እዚህም የተናገረው ቤተ ክህነቱ ነው። ለኔ ለውጥ የለውም። ቤተ ክህነቱ የሚተነፍሰው ሲኖዶሱ የሚተነፍሰው በመንግስት ሳምባ ነው። በቃ ቁጭ በል ሲባል ቁጭ የሚል፣ ብድግ በል ሲባል ብድግ የሚል ነው። በዚህ አጋጣሚ ግልጽ ማድረግ የምፈልገው ነገር አቃቤ ሰዓት ይሄ መግለጫ እኮ ሲዘጋጅ እነኚህ ሰዎች መጀመሪያ ላይ ትንሽ ሰው ለመሽተት ሞክረው ያዩትን ብቻ እኮ ጽፈው መጥተው ነበር። ያዩትን ጽፈው ከመጡ በኋላ ታጋይ ጠርቶ መንግስት ይሄን አቅጣጫ ስላስቀመጠ ሸኔ ብላችሁ አስገቡ ብሎ አዘዛቸው። ያ ህዝቡ ያላለንን አናስገባም ሲሉ የመንግስት አቅጣጫ ነው ማስገባት አለባችሁ ተባሉ። ሮብ ተመልሰው ሐሙስ ነው ይሄ ትዕዛዝ የተሰጣቸው። ከዛ በኋላ ሰኞ ዕለት መግለጫ ይሰጣል ተብሎ ጥሪ ተደረገ። መግለጫ ይሰጣል የተባለለት ጠዋት የፖሊስ ኮሚሽነሩና
የሰላም ሚኒስቴሩ መጡ፣ ሰበሰቧቸው። ሸኔ ብቻ አይደለም ፋኖንም ጨምሩ ብለው ትእዛዝ ሰጡ። ተቀምጠው እኮ ነው መመሪያ ሰጥተው ትሬንድ አድርገው በአባይ ያሬድ ላይ የታሰበውን እቅድ ወደፊት የሚወሰደውን እርምጃ ነግረዋቸው በዚህ መልክ መግለጫ ስጡ ብለው ወጥተው ሄዱ። እነሱ ከወጡ በኋላ ለጋዜጠኛ መግለጫ ሰጡ። ይሄ እኮ የነሱ መግለጫም ነው ማለት አንችልም ሂደቱን። ምክንያቱም እንከታተላለን ምን እንደሚሰራ። የህይወት ጉዳይ ነው፣ የሃይማኖት ጉዳይ ነው። ዝም ብለን የምናንቀላፋ ሰዎች አይደለም። ምን ሊሰራ መጣ የፖሊስ ኮሚሽን፣ የኦሮሚያ ፖሊስ ኮሚሽን ምን ሊያረግ ይመጣል? ሃይማኖት ተቋማት ቢሮ፣ የሰላም ሚኒስቴርስ እሺ ድሮ ምንድነው የዚህ የምን ጉዳይ ነው የምኖች ሚኒስቴር የሚባል ነው ያቋቋመው። ይሄንን የሃይማኖት ተቋማትን የመሰረተው መንግስት ነው። የፌደራል ጉዳዮች ሚኒስቴር ይባል የነበረው እሱ ነው ያቋቋመው። አሁን ደግሞ የሰላም ሚኒስቴር ነው የሚመራው። ስለዚህ ያው የመንግስት አካል እንደሆነ ምንም ብዙ የሚያጠያይቅ አይደለም። ዋናው ቁም ነገር ግን ምን ሊሰሩ መጡ ነው። ለምን ጋዜጣዊ መግለጫው ዘገየ? ጠዋት የተባለው ለምን ቆየ? በዚህ መልክ አድርጉ። ኢቭን የመንግስት ስም እዛ ላይ ተጠቅሶ የነበረውን ይሄን አውጡ ብለው ነው ያስወጡት። በዚህ መልክ ነው የተሄደው። አሁን ያልበቃ ብሏቸው አባ ሳቢሮስና አባ ዲዮስቆሮስ በአባ ማቲያስ ሰብሳቢነት በቋሚ ሲኖዶስ የሰጡት መግለጫ ማስተካከያ እንዲሰጥበት ለማድረግ እየሰሩ ነው። ቀጥሎ የተደረገ ልንገርህ፣ እዛው ስብሰባ ላይ የነገራቸውን ተግባራዊ አድርገዋል። አጣሪ ተልኳል ወደ አርሲ አባ ያሬድን በሚመለከት ያንን የሚመራው የሰበካ ጉባኤ ማደራጃ መምሪያው አባ ቃለ ጽድቅ ነው። እስክንድር የሚባል ለማ የሚባል 3 ሰዎች ናቸው የተላኩት። እነሱ አሁን አባ ያሬድ ይነሱ ብለው ሪፖርት እንዲያቀርቡ መንግስት ትእዛዝ ሰጥቷቸዋል። አባ ያሬድ ለቤተ ክርስቲያን ስለሚያስቡ አይደሉም ለምን ይነሳሉ ብለን የምናስበው። አንዱ ጣዖት ቤት ሌላ ጣዖት ነው የሚተካባት ይቺ ቤተ ክርስቲያን ፈርዶባታል። ግን የታሰበው ይሄን ያህል እንኳን ግዴለሽ የሆነ ሰው አይመቻቸውም። እነሱ የሚፈልጉት አብሮ የሚያቀነቅን፣ አብሮ የሚዘምር፣ አብሮ ጦርነቱን የሚመራ አካል ነው የሚፈልጉት። በቃል ምንድነው ያለው ፖሊስ ኮሚሽነሩ? ከአባ ሳቢሮስ ጋር ተግባብተን ተስማምተን እየሰራን ነው። አባ ያሬድ ነው ያልተመቸን፣ እሱ ደግሞ መመሪያ ሰጥተናል፣ በቅርብ ጊዜ ይነሳል ነው ያላቸው። እስከዚህ ድረስ በድፍረት የሚናገሩ ናቸው። ቤታችን እያሽከረከሩት ያሉ ሰዎች ናቸው። ይሄንን ነገር ትኩረት ሰጥተን በጥልቀት ካላየ ነው በቀር ለምን እነኚህ ሰዎች እንዲህ አሉ እንዴ? እና ምን ይበሉ? የሚኖሩት ለእንጀራ ነው፣ ለጥቅም ነው፣ ለሃይማኖት አይደለም። ስብከተ ወንጌል መምሪያ እንዴት መጣ ሲመደብ? ይሄ ሰው ከየት ተነስቶ ነው እዚህ የደረሰው? እነኛ ቅድም እንዳልኩት የኋላ ታሪካቸው ምንድን ነው? ይሄን እኮ ነው ማየት ያለብን። እና እንትና አባ ናትናኤል ቦሌ መድኃኔዓለም ይመስለኛል ፈረዳችሁብን ለማን እንናገር ሲሉ ሰምቻለሁ። እና በነገስታቱ ዘመን አንድ የተባለ ነገር ትዝ አለኝ። አባትሽ ባፈና አንቺ ማን አለብሽ፣ አቤት አቤት ብዬ ለማን ልንገርብሽ የሚል አባባል እንደነበረ አስታውሳለሁ። ቤተሰቦቼ ቤት ውስጥ ሲተርቱ ትንሽ ደስ የማይል ነገር እንዳሁኑ አይነት ሲያዩ እና አሁን ያለው ነገር ይሄ ነው እንዳጠቃላይ። ስለዚህ ከዚህ ተቋም ትውጣ ትግባ የሚለው ሐሳብ ስንመለከት ድሮም የገባቸው ያለ ዓላማ ነው። መንግስት ስለጠራት ነው የገባቸው። ጥቅምና ኪሳራዋን ለክታ ሰፍራ አይደለም እሱ የአፍሪካ የሃይማኖት ተቋማት በዓለም አብያተ ክርስቲያናት ሚናዋ ምን እንደሆነ የማታውቅ ድርሻዋን በአግባቡ የማትጠቀም ቤተ ክህነት እኮ ነው ያለን። የዓለም አብያተ ክርስቲያናት መስራች ነች። የአፍሪካ አብያተ ክርስቲያናት መስራች ናት። ግን ሌላው አካል የሚጠቀምበትን ያህል አትጠቀምም።
በዚህ ችግሯ እንኳ አጣሪ ከአፍሪካ አብያተ ክርስቲያናት አንድነት ወይንም ደግሞ ከዓለም አብያተ ክርስቲያናት አንድነት እንዲሄድላት አትፈልግም። አልጠየቁንም ነው የሚሉት። የዓለም አብያተ ክርስቲያናት ዋና ጸሐፊና ሌሎቹ ሲጠየቁ ጣልቃ መግባት አንችልም፣ ችግር ደርሶብናል የሚል ዘገባ ቀርቦልን አያውቁም ነው የሚሉት። የለችም እኮ ይቺ ቤተክርስቲያን። አሁን ያለች እየመሰለን ነው እኛ። ትውጣ ትግባ ስትኖር እኮ ነው ለመውጣትም ለመግባትም አንድ ሰው በእግሩ የሚራመድ በአይምሮው የሚያስብ ህልውና ያለው ሲሆን ነው። አለች ወይ? እንደ ጋማ ከብት ወይም እንደ እንስሳ ሲጎቱት ሲወስዱት እንደሚወሰድ ሲመልሱት እንደሚመለስ ቀለብተኞች ናቸው ቤቱን የሞሉት። በስመ ጳጳስ፣ በስመ ቄስ፣ በስመ መነኩሴ፣ በስመ ዲያቆን፣ በስመ ቤተ ክህነት ሰራተኛ። ትልቁ ነገር እኛ ሃይማኖት ተቋማት መግባት መውጣት ሳይሆን ቤተ ክህነቱን ከተባይ ማጽዳት፣ ቤተ ክህነቱን ከቀለብተኛ ማጽዳት፣ ቤተ ክህነቱን ከሃይማኖት የለሾች ማጽዳት፣ ቤተ ክህነቱን ወደ መንፈሳዊ ክብሩ ወደ ቤተ ክህነትነት መመለስ ነው የሚጠበቅብን። ያ ካልሆነ በቀር እንዴ ባለቤት ካልጮህ ጎረቤት አይራዳም። የሃይማኖት ተቋም ምን ብሎ ይርዳን? እኛን ምን ብሎ ያግዘን? እኛ እኮ የለንም መጀመሪያ። እንደውም እኮ አንዳንድ መግለጫ የሚሰጡ ሐሳብ የሚሰጡ ሰዎችን የቦርዱ ሰብሳቢ አባ ጎርጎሪዎስ ምንድነው የሚሉት? እንዴ እሪ በከንቱ ነው አትናገሩ እኮ ነው የሚሉት። ጠርተው መግለጫ የሚሰጡ ልጆችን ጠርተው በግላቸው እንደሚሉ ሰው እኮ ናቸው። እነኚህን ይዘን የት እንደርሳለን? ቀደም ሲል እንደተባለው መንግስት መር ነው ወይ የሚለውን ጥያቄ አንስቼ ዲያቆን ማን ያዘዋል ማብራሪያ ሰጥተበታል። በነገራችን ላይ ቀደም ሲል ያነሳዋቸው ከምዕመናን ዶክተር አለማየሁ ሙላት አሁን ገብተዋል። እንኳን ደህና መጡ ዶክተር አለማየሁ። ቢዘገዩም እንግዲህ የማያውቁት ነጥብ አልተነሳም፣ እዛ ላይ ጨምሩበታል። አባታችን ምናልባት ይሄ መንግስት መር ነው አይደለም የሚለውን ነገር በዛ ላይ ተጨማሪ ነገር ካለው እሱን ጠቅሰውልኝ ለዶክተር አለማየሁ ትንሽ ገለጻ አድርጌ የእሳቸውን መልስ እንሰማለን። እኔ አልመራሁትም ቢል አልመራውም ብንለኛ እሱ አልመራሁትም ይላል ወይ? እንደኛ እስኪ በሆነ ነገር እንደው ወይ ፈርጠን ወይ እንትን ብለን አይ እንደው እዚህ ውስጥ ይቅርታ ሰሙኛላችሁ ተቋርጦ ነበር መሰለኝ እየጠየቀኝ ነበር። እንኳን ደህና ቆያችሁኝ ሁላችሁም። እግዚአብሔር ይስጥልን። እመጣለሁ ወደ አንተ አባታችን እየተናገሩ ነው። እሺ ዶክተር አለማየሁ ይቅርታ። እሺ አባታችን ይቅርታ። እና እንደው እኛ እንኳን ወይ ፈርተን ወይ ተስማምተን እንደው በፍጹም እንደ መንግስት እጅ ላይ የለም ብንል እሱ ራሱ ይቀበለናል ወይ? የእኔ ጥያቄ ነው እውነት ለመናገር። እና ሚናዬን አሳነሳችሁብኝ ይላል ነው የሚሉኝ። እሺ ሊል ይችላል። አዎ ስሜን አጥፍታችኋል ተብለው ሁሉ ልንከሰስ ምንችል ነው ይመስለኝ። እና ምክንያቱም አሁን የለውበትን የሚል አቋም ካለው መፍትሄው ይሄ ችግር እንዳይነሳ አድርጎ መፍታት ነው። ቅድም ብያለሁ እኮ አሁን ያው ማን ክደው ግጭት እያልን ያው የዳቦ ስም እንሰጠዋለን እንጂ የለየለት የእርስ በርስ ጦርነት ምድራችን ላይ አለ። ወይም በሌላ ቋንቋ ህዝብና መንግስት እየተዋጉ ነው። በአንድ በኩል እንግዲህ የመጽሐፉ ቃል በእኛ ሊጀመር ያ ፍጻሜ እየደረሰ ከሆነ እሱም እንግዲህ የበለጠ መላ ሱባኤ የሚያስፈልገው ነው። መንግስት በመንግስት ላይ ህዝብ ላይ ይነሳል በሚለው ውሳቤ ማለት ነው፣ ወይም አምላካዊ ቃል መሰረት። ከዛ ባሻገር ያለው በአደባባይ በዓለም ደረጃ የሚታወቀው የሌላውን ያህል አልተራገበም እንጂ በየፎቶ የምናያቸው እንግዲህ ጄኖሳይድ ነው እየተባለ ነው። በሱዳንም በፍልስጤምም በጋዛ ይህ በደንብ የሚዲያ ሽፋን አግኝቶ ብዙ እየተባለለት ነው ያለው። በእኛም ሀገር እየሆነ ያለው ይኸው ነው። የሱዳኑና የኛ እንግዲህ ተቀራራቢነት ያለው ይመስለኛል። የበለጠ ግን የኛው በደንብ ስም ኖሮት መንግስትና ህዝብ ናቸው። እንግዲህ ለተወሰነ አካል የሆነ ስም ሊሰጠ ይችላል። ለምሳሌ እንትኑ ላይ
ፋኖ መጥቶ ገሎናል የሚል እዛ ድረስ እንግዲህ ፋኖ የመዘለቅ አቅም ካለው ጠንክሯል ማለት ነው። እና እኔ ገዳይ ማንም ይሆን በፈለጉ ስም ሊጠሩት ይችላሉ። ግን ሰዎች ቢያንስ መረጃ በመስጠት ራሳቸውን በመከላከል እድሉ እንዲሰጣቸው ቢደረግ ሞቱ ይቆማል። መንግስት እጁ ከሌለበት ድጋፍ ካልሰጠ ከዚህ ቀደም እንደምንለው መከላከያው በሩቅ ሆኖ የሚጠብቅ እየመሰለ ግን ደግሞ ለጉዳት እንዲጋለጡ እያደረገ ከዚህ ቀደም በዚህ ወደ መተከልም አካባቢ ሁሉ ሲባሉ የነበሩ ነገሮች ነበር። አሁን ይሄ ባለፈውም ብያለሁ የአሮሲው ጉዳይ እንደው እግዚአብሔር እንደ ምክንያት አድርጎት መነጋገሪያ እንዲሆን ሆነ እንጂ ግፍ ሳይፈጸም የሚውልበት ቀን አለ ወይ? በተለያየ አጋጣሚና ምክንያት። ስለዚህ መፍትሄው አንድ ነው። መንግስት እኔ እጄ የለበትም በፍጹም ከዚህ ደም ንጹህ ነኝ ካለ አንደኛ ለህዝቡ መረጃ መስጠት መቻል አለበት። ሁለተኛ እሱ መጠበቅ ካልቻለ ራሳችሁን ተከላከሉ፣ ራሳችሁን ጠብቁ፣ ተደራጁ ብሎ መፍቀድ አለበት። መንግስት ይህን ካላደረገ ደግሞ የእኛ አባቶች ወደዚህ መምጣት መቻል አለባቸው። አለበዛ እንደተባለው ሞታችን ይቀጥላል ነው። ከውስጥ ምንም አይነት ተስፋ የሌለው ከሆነ ምናልባት ወደ መፍትሄ ላይ የሚነሳ ሀሳብ ሊሆን ይችላል። እዚህ ቢያንስ በውጭ ያለው ደግሞ አንድ ላይ ሆነን ጉዳዩ አሁን ሰሞኑን በተደረገው እንቅስቃሴ ቅድም ስንለው እንደነበረው አንዳንድ ሀገራት ፓርላማዎች ሀሳቡ እየተነሳ ነው ያለው። እዚህም ሀገር ጥሩ እንቅስቃሴ ጀምሯል። እንግዲህ ድረስ ነው የምንሄደው? ምን ያህልስ እኛ ጠንክረን ገፍተን እንሄዳለን? በየቤታችን ቤት ዘግተን ከማልቀስ ውጭ አደባባይ ወጥተን ጉዳዩን ለማሳወቅ ምን ያህል ጥረት አለን? ቢያንስ አሁን እኛ ከፊት ህዝቡን እየመራን እያገለገልን ያለን መስቀላችን ብቻ አይደለም ህዝባችን ስሞ የሚመለሰው። ይህን ታውቃላችሁ። እጃችንን ጭምር ነው የሚስመው። መስዋዕት የተሰዉበት የእግዚአብሔር ደም የነካው ነው ብሎ ያምናል ህዝባችን። በዛ ልክ የሚወደንና የሚያከብረን ህዝባችን እያለቀብን ዝምታው እስከመቼ ድረስ ነው? ቢያንስ በያለንበት አካባቢ አንድ ላይ ቆመን በመታየት ችግሩን ማሳየት የምንችልበት ሁኔታ መንግስትንም ተው ማለት የምንችልበት ደረጃ ላይ መድረስ መቻል አለብን። ያለዛ ግን የሚጠይቀው በጊዜ ጠይቀናል። ትክክል ነው አባታችን፣ እግዚአብሔር ይስጥልን። በእውነቱ መንግስት እጄ የለበትም ካለ መግለጫ መስጠት አለበት፣ መልስ መስጠት አለበት። ከዛ እንደው እሱ ይቅርና መልስ ስለሞቱት ሰዎች ሀዘኔታውን መግለጥ ያልቻለ ስርዓት ያልቻለ መንግስት በጣም የሚገርም ነው። በየትኛውም ሀገር ስናይ አደጋ ሲደርስ የተፈጥሮ አደጋ ይሁን ሰው ሰራሽ አደጋ ይሁን አደጋ ወደ ተፈጠረበት ወደ ተፈጸመበት አካባቢ መሪዎቹ ሄደው ሀዘናቸውን የደረሰውን በሰው ላይ የደረሰውንም ችግር በማጽናናት ረገድ መልስ የሚሰጡበት መግለጫ የሚያደርጉበት ሁኔታ አለ። ይሄ የኛው ጉድ እንዴት ሆኖ ይሄ ነገር ሲፈጸም በጅምላ ሰው ህፃን ሳይል አዋቂ ሳይል ሽማግሌ ሳይል ሲጨፈጨፉ ምንም አለመተንፈስ ይሄ አለበት ከማለት ሌላ ራሱ የሚያደርገው ነው ከሚል ወይም ደግሞ ይሄን አለማለት የሚቻል አይደለም። እና ትክክል ነው እርሱ ያሉት። መግለጫ ካልሰጠ ምንም ካልተናገረ የለውበትም ቢል እንኳን የሚታመን አይደለም። እንደተባለው እንዴት የለበትም እዚሁ ላይ ነገር ነው ለማከል ያህል አንድ የፖለቲካ ሰው ደርግ ሞኝ አምባገነን ነው ገሎ የፍየል ወጠጤን ይዘፍናል ያዘፍናል፣ ይሄኛው ደግሞ ብልጥ አምባገነን ነው ገሎ አብሮ ፍለጋ ይወጣል ብሎ የተናገሩ የፖለቲካ ሰው ታስታውሳላችሁ። ለዚህኛው ደግሞ ምን አይነት ስም ነው የምንሰጠው የሚል ጥያቄ ለማንሳት ያለው እንደው ግረ መንገድ ትክክል ነው። ይሄ ያለው እንደው ርዕሳችንን ምናልባት የሚቃረብ ከሆነ አባቱ ዳኛ ልጁ ቀማኛ ማለታችን ሁሉ ነገር የሚሰራው አንድ ነው፣ የሚፈጽመው አንድ ነው። ስለዚህ ልዩነት የላቸውም ነው እና አድማጭ ተመልካቾቻችን በዚህ የአርሲውን ግድያ እና ጭፍጨፋ በተመለከተ ነው ዋናው የመዋያ ጉዳያችን። ቀደም ሲል እንደገለጥኩት ዘግይተው የገቡ እንግዳ አሉኝ፣ ዶክተር አለማየሁ ሙላት። ዶክተር አለማየሁ እስካሁን የተወያየ ነው እንግዲህ
ይሄ ጥቃት መንግስት መር ነው ወይስ አይደለም? የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የሃይማኖት ተቋማት ጉባኤ ውስጥ ምን ታደርጋለች? ልጆቿ አማኞቿ እንዲህ እየተገደሉባት የሚለውን ነገር ነው ስንዋይ የነበረው። በተጨማሪም ደግሞ ከዚህ ከግድያው በኋላ መግለጫ በሚሰጥበት ጊዜ 3 ሰዎች ወዲያው ከትላንት ወዲያ መሞታቸው መግለጫ እየተሰጠ መሞታቸው ይፋ ሆኗል። ይሄም አንድ ነገር ነው። እንዲያው በጠቅላላው ይሄ የሚካሄደው ሁኔታ አሁን በአዲስ ሁኔታ ምን ላይ ይገኛል? በአንተ በኩል የምትሰጠን መረጃ አዲስ ያገኘው መረጃ ካለ ቀደም ሲል ያነሳኑንም ጉዳይ በተመለከተ ያንተን ሐሳብ ስጠንና ወደሚቀጥለው ጉዳይ እናልፋለን። እሺ ዶክተር አለማየሁ። እሺ እግዚአብሔር ይስጥልን ጋሽ አዲሱ። አባቴ ይፍቱኝ። ዲያቆን እንደምን ዋልክ? እኔ ምን አሁን አዲስ ነገር የሚባለው በጣም ነው የሚገርመኝ። ለመሰላችሁ አንደኛ እያንዳንዱን የዚህ የልዑካን ቡድን አባላትን ብታዩዋቸው ያው ማን እንደሆኑ ይታወቃል። እሱ አይደለም መሰረታዊ ችግሩ የሚመስለኝ። መሰረታዊ ችግሩ ብሔር ተኮር ነው፣ ሃይማኖት ተኮር ነው፣ ስርዓት ተኮር ነው፣ መንግስት ተኮር ነው። ስለዚህ መንግስት አቅዶበት ሲያስፈልገው አጀንዳ መስጠት ሲፈልግ ሄዶ የሚያደርገው ነገር ነው። ወለጋ ላይ ሰሞኑን አታይም? ሲያስፈልግ ወለጋ ላይ ሄዶ ይገልሃል። አርሲ ላይ ሲያስፈልግ ይገልሃል። ሲያስፈልግ ባህር ዳር መጥቶ ይገልሃል፣ ወይም መቀሌ ሄዶ ይገልሃል። ይሄ መንግስት ገዳይ መንግስት ነው። ስለዚህ ገዳይ መንግስት ስለሆነ ደግሞ መወገድ አለበት ወደሚለው ነው መሄድ ያለብን። ሲምፕል አንሰር እሱ ነው። ስናስወግደው ግን ይሄን መንግስት የብሔር ተኮር ፖለቲካ ከኢትዮጵያ ፖለቲካ ውስጥ የሚወጣበትን መንገድ ነው ሰው መስራት ያለበት። የትኛውን መንግስት ይምጣ ይሄ የብሔር ተኮር ፖለቲካ ግን እያገዳደለን ነው፣ በቃ ልንለው ያስፈልግ። ይህ ማለት ግን ብሔሮች ብሔረሰቦች በኢትዮጵያ ባለው አገላለጽ ራሳቸውን አይሆኑ ማለት ግን አይደለም። አሁን የኮንሰፕት ራሳቸው መሆን ይችላሉ፣ ባህላቸው ማዳበር ይችላሉ፣ ትምህርታቸው ማዳበር፣ ቋንቋቸው ግን በብሔር ላይ የተደረገ ፖለቲካ አንዱ ማሸነፍና መብላት ስላለበት ማለት ነው። ምንጩ ዋናው እሱ ችግሩ እሱ ይመስለኛል። ሁለተኛው የና አብይ አህመድ ራሱ በትምህርት ያለ መዘጋጀት። አሁን አንዳንዴ እኮ ሞር ስትማር ሞር ስታነብ እየፈራህ ነው የምትመጣው። እንደውም ያለማወቅህ እየገባ ዘሞር ባነበብክ ቁጥር ያለማወቅህ ነው የሚገባ። ስለዚህ ፈሪ ነው የምትሆነው። አክቹአሊ ያልተማረ ግን ደፋር ነው። አሁን አብይ አህመድን ብትወስደው አልተማረም፣ ስለዚህ ደፋር ነው። ሁሉ የሚያደርጋቸው ነገሮች አይታችሁ ነው የድፍረት ነው። ሲናገርም ስርዓት የለውም፣ ምን የለውም። አብሮት የሚያጅቡትን ሰዎች እዩዋቸው። የትኛው ሰው ነው እንደው በጣም ፈርዘር ሄዶ በጥልቀት የሰራ የምትሏቸው ሰዎች እኮ የሉም። እኔ ይቅርታ አድርጉልኝ አሁን አንደርማይን እያረኳቸው አይደለም፣ ግን አንዳንዴ ቤዚክ የሆነው ዝግጅት ከሌለ አገርን የሚያክል ኢትዮጵያን የመሰለ ኮምፕሌክስ የሆነ ቦታ ለመምራት ዝግጅት ያስፈልጋል። ዝም ብለህ የምትራመድበት አይደለም። ስለዚህ በዙሪያውም ያሉት ሰዎች የሚያማክሩት ራሱ በደንብ የተዘጋጁ አይመስለኝም። ሶስተኛው በዚህ ሰዓት አብይ አህመድ ለምን ይሄን መግደል አስፈለገው፣ ለምን አርሲ መሄድ አስፈለገው የሚለውን ስታዩት የተጨነቀበት ጊዜ ነው። እዚህ ጋር ፋኖ አለ እየመጣበት ነው። እዚህ ጋር የኦሮሞ ነፃነት ግንባር አለ። በዚህ ጋር የህወሓት ጦር እየመጣ ነው ከሻዕቢያም ጋር። ስለዚህ ህዝቡን ዳይቨርት የሚያደርግበት ከዚህ አቴንሽን ዳይቨርት የሚያደርግበት ያስፈልገዋል። አንፎርቹኔትሊ ቀላሉ ኢትዮጵያ ውስጥ ቀላሉ ማድረግ የምትችለው ኦርቶዶክስን መግደል ነው። ምክንያቱም ማንም የሚከላከልለት ስለሌለ ሄዶ ኦርቶዶክስ ብትገድል ችግር የለውም። ሙስሊሙን አይገልም፣ ሌላውን እምነት አይገልም። ስለዚህ ኦርቶዶክስ የጦስ ዶሮ ነው የሚባለው በአማርኛ፣ እንደዛ ናቸው። በቃ ኦርቶዶክስ ኮንክ ጀስት ኪል ኖ ዋን አይጠይቅህም። አንድ ቪዲዮ ሲዘዋወር አይቼ ነበር። ዳንኤል የሚባለውን ሰውዬ በደንብ የሚገልጸው ቪዲዮ አይታችሁት እንደሆነ እዛ ቪዲዮ ላይ የሞቱት ሰዎች ይላል፣ የቆየ ቪዲዮ ነው።
በእምነታቸው አይደለም ይላል። በሆነ ጊዜ ላይ ኦርቶዶክሶች ሲገደሉ የሰጠው አስተያየት ነው። ዳንኤል ክብረት ማለት እኔ ፐርሰናሊ የማውቀው ብዙዎች ወንድሞቼ የምታውቁት ሰው ነው። ቤተክርስቲያን ከገጠር የአማርኛ አስተማሪነት ከተመደበበት አውጥታ ለዚህ ያደረሰችው ቤተክርስቲያን ነች። እንደው ሌላው ቢቀር በስጋዊ ህይወቱ እንኳን ያገኘውን ነገር ታሳቢ በማድረግ የሞቱትን ሰዎች ወደ መካድ መሄድ ያለበት አይመስለኝም። ግን እነዚህ ሰዎች መጀመሪያውንም እምነት የላቸውም። ስለዚህ ምንም የምንጠብቀው ነገር የለም ነው። ሌላው ግን እኔ ምናልባት ከፈቀድክልኝ ጋሽ አዲሱ ምናልባት ወይም ተመልሼ እመጣበታለሁ ራሱ የአባቶች ሪስፖንስ ኖት ኦንሊ ቤተ ክህነት አካባቢ ያሉት አይደለም፣ ኢንዲቪጁዋሊ በውጭ ሀገር ያሉት ቤተክርስቲያናት አስተዳዳሪዎች የመለሱት መልስ ራሱ ነገ ቢገደልም ምንም ደንታ እንደሌለን የሚያሳይ ነው። እና አይ ቲንክ እንደውም መፍትሄ ላይ ስናተኩር እያንዳንዱ ሰው መመርመር ነው ያለብን። እያንዳንዱ የቤተክርስቲያን በተለይ ቤተክርስቲያን ላይ ህይወቱን ቤዝ አድርጎ የሚኖረው ክህነት ያለው ሰው እንዴት ነው ወገኑ እየተገደለ ሌላ ነገር ሲያደርግ የምታየው? መልካም እሱን ምናልባት ይሆናል። ያን በተመለከተ አባታችንም ስላሉ ዶክተር አለማየሁ አንተም ስለነበርክ ባለፈው እሑድ ስለተደረገው ሻማ መብራት ከሻማ መብራቱ ስነስርዓት በኋላ ብዙ ሰዎች በተለያየ ነገር ያናገሩኝ አሉና ያን ነጥብ አንስቼ አባታችንም ማብራሪያ ይሰጡበታል። ይሄ ነው አሁን የሚታየው። ብዙ ሰው አልመጣም። የአባቶች ምላሽ ምንድን ነው? በዚህ ጊዜ ካልተገኙ መቼ ነው የሚገኙት የሚለውን ነገር እናነሳለን። እንዴት አያችሁት? አባስ ከዛ በኋላ ሰዎች ያናገሩት አሉ ወይ የሚለውን ነገር እናነሳለን። አንድ እንደው ወደዚህ ይህንን ምዕራፍ ከመዝጋቴ በፊት ለአባታችን ለዲያቆን ማን ያዛው ለሁላችሁም የማቀርበው አንድ ቪዲዮ ሲመላለስ አይቻለሁ። አቡነ አባ ሳዊሮስ ጸሐፊው ወይም የስራ አስኪያጁ እኔና አባ መርቆሪዎስን ነው መቃሪዎስን የሚለየን ሞት ነው የሚሉትን እያሳዩ ባለበት ጊዜ ሌላ አንድ ቪዲዮ ደግሞ መላሽ ብሎ አይ የሁለታችሁ መፋቀር ብቻ ሳይሆን አባ ሰረቀምንም ይቅር ብላችሁ አብራችሁ መቆም አለባችሁ፣ ይቅር ተባባሉ፣ ፍቅራችሁ እዛው ካላችሁት ጋር ብቻ ሳይሆን እነዛንም ይጨምር ይላል። ምናልባት ይሄ እንዲሁ ሁለቱ መገናኘትና አባ ሰረቀ ከትግራይ መገናኘትና አባ ሳዊሮስ መገናኘት በሰላም በመግባባት አብሮ መቀጠል ለኢትዮጵያ ቤተክርስቲያን ጥንካሬ የሚረዳ ነው ትላላችሁ? አባታችን ይሄንን ትንሽ ተናግረውበት ከዛ ሌሎቻችሁም መልስ ሰጡኛላችሁ። እግዚአብሔር ይስጥልኝ። እኔ አሁን እንትና ይገናኙ አይመስለኝም። አሁን ወቅታዊ አጀንዳ መጀመሪያ ሞታችን ይቁም፣ ነፃነታችን ይታወጅ፣ አባቶቻችን እንደ አባት የአባትነት ስራቸውን እየሰሩ የአባትነት ግዴታቸውን ይወጡ፣ የቤተክርስቲያኗን ልዕልና ያስጠብቁ፣ እኛ ልጆቻችን ለመታዘዝ ዝግጁዎች ነን። የልጆቻቸው ሞት፣ እስራት፣ ስደት፣ እንግልት፣ ረሃብ እየሰሙ መኖር ለነሱም እረፍት አይሰጥም። ለእነሱም ሰላም ስንል ይሄንን አጥብቀን እንጠይቃለን። ሌላው ስንረጋጋ ማን በትክክል መንገድ ሄዷል፣ ማን አጥፍቷል፣ ለጥፋቱ ተመጣጣኝ ቀኑና እንዴት ነው የሚሰጠው፣ መጻሕፍት ምን ይላሉ በዚህ ጉዳይ ላይ፣ ሊቃውንቱ ምን ሊሉ ይችላሉ፣ ምናልባት እንኳን እንደው እንደ አዲስ መስተካከል ድረ ይመጹ ይበይኑ ስለሚል መጽሐፍ ፍንጭ ስለሚሰጥ መሻሻል ያለበት ነገር ለማሻሻል የሚሻሻል ሆኖ የተገኘ ነገር ካለ ታይቶ ያ በውይይት በሰላም ጊዜ ሊመጣ የሚችል ነው። አሁን ትግራይም መሬት ላይ ጦርነት ነው፣ ረሃብ ነው። በጎጃም፣ በጎንደር፣ በወሎ፣ በአርሲ፣ በባሌ፣ በወለጋ በሁሉም ሰላም ጠፍቶ ምዕመናን እየተገደሉ ካህናት እየተገደሉ ያለው ችግር አሁን አንገብጋቢው መጀመሪያ የመቀመጫ ይምራል ስንሳይቱና ዋናው ነጥብ ነው። አሁን እርቁ፣ ውይይቱ፣ ስምምነቱ ችግር የለውም። ግን መጀመሪያ የቤተክርስቲያን ህልውና ኖሮ ቤተክርስቲያኒቱ በሁለት እግሯ ቆማ የጥንት ክብሯ ተመልሶ ልጆቿ እረፍት አግኝተው ጸሎቷ ሰላማዊ ሆኖ ይሄን ካየን በኋላ የምንነጋገርበት እንጂ አሁን የት ላይ ሆነ የምንነጋገረው? እየሞትን እኮ ነው በየቀኑ አልቻሏቸውን እንጂ እኮ የሁላችን አንገት እኮ አንድ ቢሆን አንድ የጠልተ እኮ ሁሉ ጥለውን ቤተክርስቲያኒቱን በቃ
በሞት በመቃብር ውስጥ ማድረግ የሚፈልጉበት ሁኔታ ነው ያለው። ሞት አይለየንም እንትን ከሞት በቀር ነገር አይለየንም። ጥሩ ነው መፈክሩ፣ ያርግላቸው፣ አይለያቸው። ሊለያዩም አንፈልግም። ግን ማን ላይ ቆመው እንደዚህ የሚሉት? አሁን እኮ እንዲህ ለማለት እኮ የሚያበቃቸው እኮ ነገር ከታች እየተገነባ እኮ የሄደው ነው እኮ አይደል እንዴ? ዙሪያውን አበቀድም እኮ ብያለሁ። ምዕመኑ አሁን እኔ በማገለግልበት እንኳ ቤተክርስቲያን ውስጥ ከሰው ቆጥረውኝ መስቀልን ተሳልሞች አይበቃቸውም፣ ቀሚሴን ጭምር ይሳለማሉ። እደነግጣለሁ፣ በጣም ፈራለሁኝ። ማን ሆኜ የኔን ቀሚስ ይስማለን ሰው? ግን ህዝቡ እስከ ድረስ ያከብረናል፣ እስከ ድረስ ይወደናል። አሁን ከዚህ ፍቅር ወጥተናል። በቃ እያደር እኮ ስንሄድ አይደለም እነሱም እግዚአብሔርም እኮ ሁሉ ሊክድ ይችላል እኮ ህዝባችን። አሁን እየሄድንበት ያለን መንገድ እሱ ነው። መጀመሪያ እሱን እናቁመው ነው። ሌላው ቀጥሎ ይመጣል። በነይታ መልካም፣ በጣም ጥሩ ነው አባታችን። ዲያቆን ማነዘዋል በዛ ላይ አንድ ነገር ብለኝ ወደ እሁዱ የሻማ ማብራት ይሄዳለሁ። መልካም እንደተባለው ነው። መቼም እንግዲህ ንፋስ በመካከላችን አይግባ ብለዋል። እውነት ለጽድቅ ለሰላም ለአንድነት ቢሆን ሐዋርያት አንድ ልብ አንድ ቃል ነበሩ ስለሚል በጣም እንቀና ነበር። በእውነቱ ፈጣሪያችንን እናመሰግን ነበር። ግን የሚጀምረው እስከ ሞት ድረስ አንድ ነን የሚጀምረው መጀመሪያ የሚቀድም ሁለት ህግ ነው። ወንጌል የሚፈጸመው ክርስትና የሚፈጸመው መጀመሪያ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሰውነትህ ፈጣሪ አምላክን ውደድ ነው። ሁለተኛው ባልንጀራህን እንደራስህ አድርገህ ውደድ። ይሄ ጌታ የጸለየው ጸሎት ነው። አባት ሆይ እኔና አንተ አንድ እንደሆን እነሱም አንድ ይሆኑ ዘንድ ብሎ የጠየቀው ያቀረበው ልመና አለ በቅዱስ ወንጌል በስጋ ተገብቶ። ስለዚህ እነኚህ ሰዎች አንድ ነን፣ ሞት ካልሆነ ምንም አይለየንም የሚሉት መጀመሪያ ከክርስቶስ ጋር ናቸው ወይ? ከሱ ጋር አብረው አሉ? ከሱ ጋር አብረው ካሉ መልካም ነው። ሁለተኛስ በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ የሚለውን ቃል ፈጽመው ከሆነ መልካም ነው። ለኃጢአት ለበደል የመንግስት ሎሌ ለመሆን መንጋውን ለመበተን ገንዘብ ለመዝረፍ ነገ የፕትርክናውን መንበር ከአባ ማትያስ ለመቀማት ለአድማ ለተንኮል ለሸር ከሆነ የተዋደዱት ይሄ የሄሮድስና የጲላጦስ ፍቅር ነው። በጥቅም ነው ያገናኛቸው። እርግጥ ነው ከመስካየ ኅዙናን እስካሁን ያው በጥቅም አልተለያዩም፣ አብረው ነው የሚንከላወሱት። ይሄ በጣም ያማል በእውነት ፌዝ ነው በእውነት። እንግዲህ ምናልባት ለማ አለ ሲባል ሰምተው ሊሆን ይችላል ብዬ አስባለሁ። ለማ አንድ ጊዜ አብይን በተመለከተ ይሄንን እንዳለ አስታውሳለሁ። እና ያችን ሰምተው ይሆናል እንግዲህ አባ ሳይሮስ ሊለዩን ይሞክራሉ አሉ። ሁለታችንን ሊያጣሉ የሚጥሩ አሉ ነው ያሉት። ያው ቤተ ክህነቱ እንደሱ ነው። ሰው የዘራውን ነው የሚያጭደው። ነገረ ሰሪ ሞልቷል፣ እናውቀዋለን። ከነሱ ጀምሮ ከራሳቸው ጀምሮ። ግን አሁን እነኚህ ሰዎች እዛ መድረክ ላይ ይሄንን መደስኮር ምን አመጣው? ሞት ነው የሚለየን የሚሉ ከልጆቻቸውስ ጋር እንደዛ ይላሉ። ከመንጋው ጋር አሩሲ ከሞቱት ጋር ከልጆቼ ሞት ነው የሚለየኝ ብለው እንግዲህ ባለጊዜ ናቸው። አሁን እውነት አባ ሳዊሮስ ባለጊዜ ናቸው። አጃቢ አስመድበው አርሲ መሄድ ይችላሉ። ያዘኑትን ማጽናናት ይችላሉ። ደርሰው መምጣት ይችላሉ። እሱ ይቅር፣ እዛ አጠገባቸው ናዝሬት እኮ ኃይለ ማርያም ማሞ ሆስፒታል እኮ ሁለት ሰዎች ተኝተዋል። ያቺ የምታሳዝን ህፃንና ይሄ አንገቱን የታረደ በአራት ጥይት የተደበደበ ያብነት ተማሪ ተኝተዋል። አንድ እሑድ ጠዋት ደረስ ብለው መጥተዋል። ሄደው አይተዋቸው እግዚአብሔር ይማራችሁ ብለው መጥተዋል። እነኚህ ሰዎች እኮ ያሉት ከአባ ጎርጎሪዮስ መንበረ ጵጵስና ጓሮ እኮ ነው። የኃይለ ማርያም ማሞ ሆስፒታልና የኢየሱስ ቤተክርስቲያን መንበረ ጵጵስና የአባ ጎርጎሪዮስ እኮ ፊትና ኋላ ናቸው እንጂ 200 ሜትር ወይ 300 ሜትር ርቀት ካለ
ሄደው አይተዋቸዋል። መስቀል አሳልመዋቸዋል። አባ ይስሐቅ ሀገረ ስብከታቸው አይደለም አደጋው የደረሰው። ያ ህመምተኛ ሪፈር ተብሎ ግን አገረ ስብከታቸው ሲመጣ ምንድነው ያደረጉት? እጃቸው ያላቸውን ገንዘብ ይዘው እኮ ሄደው ነው እንባቸውን አፍስሰው የመጡት። እነኚህ ግን እግዚአብሔር ያሳያቸው ጓሯቸው የተቀመጠ ከሞት የተረፈ ሰማዕትን የማይጎበኙ ሰዎች ሞት ነው የሚለየን? ምንድነው የሚለየን? ይሄ እንደው በእውነቱ የኃጢአት ነው ለኔ የሚገልጽልኝ። ምንድነው ከኤሎፍላውያን ጋር ነፍሴ ትውጣ እንዳለው እንደው አብረን ተያይዘን በጥቅም ተሳስረን እንዲሁ እንደታጀልን እንሂድ ነው። መፍትሄው ግን የነሱ ፍቅር የሚያስተምር አይደለም፣ የሚመክር አይደለም፣ አብነት የሚደረግ አይደለምና ጥሩ ፍቅራቸው መርጠውታል። ጥርግርግ አድርጎ እነሱን ቤቱን አጽድቶ ቤቱን ለባለቤቱ መስጠት ነው የሚገባው። እነኚህ ሰዎች ለእግዚአብሔርና ለቤቱ ለክብሩ የሚሆኑ አይደሉም። ያ ቤት መጽዳት አለበት። አሁን ቅድም ዶክተር አለማየሁ እንደተናገረው እንደው የመጨረሻ ከዚህ በኋላም ላልመለስ ስለምችል ልናገር፣ ታጥቀን መስራት ያለብን ነገር ካለ ያንን ቤት ከምናምንቴዎች ማጽዳት፣ ያንን ቤት ከርኩሰት ማጽዳት። እነኚህ የስም ጳጳሳት በአባቶቻችን መስቀል፣ በአባቶቻችን አስኬማ፣ በአባቶቻችን የክብር ቀሚስ የሚቀልዱ ነጋዴያን ቦታውን ለቀው እንዲወጡ ማድረግ። ይሄን ደግሞ ውጭ አይደለም፣ እዛ 4 ኪሎ ድረስ መሄድ አያስፈልግም። እዚህ በየሀገረ ስብከታችን ከተቀመጡት ወጣ ሰሪዎቹን፣ ልብስ ሰፊዎቹን፣ እነኚህ ነጋዴዎቹን፣ ቤት አከራዮቹን አጽድተን እኔ እዚህ በእናንተ ሀገር ከሚኖሩ አንድ ጳጳስ ቤተ ክህነት ውስጥ የጳጳሳት መኖሪያ አለ። ሁላችሁም ታውቁታላችሁ። አሁን ለጊዜ መጥራት አልፈልግም እና አንዳንድ የከፍተውት ይገባሉ። ተዘግቶ ነበር የሚኖረው። አሁን መልሰው ሊሆን ይችላል። የቤት ጥበስ አለ። እጎናቸው ያለ ጳጳስን አባገሌ ይሄን የኔን ቤት ተከራይ ካገኘ አከራየው፣ እኔ እዚህ ኩሽና ውስጥ አልኖርም ሲሉ ቆሜ በጆሬ እየሰማሁ ባይኔ ያያዋቸው ጳጳስ ናቸው። ምድር አሜሪካ ውስጥ ካሉት አንዱ ማለት ነው። እነኚህ ሰዎች ግን የሳር ጎጆ ውስጥ መውደቂያ አጥተው ተፈናቅለው የት እንዳሉ እያየን ነውና፣ ስለዚህ አሁን መፍትሄው ቅድም አባታችንም አንስተዋል። እገሌን መጠበቅ አይገባም፣ በቃን ማለት። ከአሕዛብ የተጋባችሁ ተፋቱ ነው የሚለው መጽሐፉ። በቃ ከነኚህ ሰዎች ተለይተን ነፃነታችንን አውጀን ሌላውንም ነፃ ለማውጣት መንቀሳቀስ አለብን። አመሰግናለሁ። ዲያቆን ማን ያዘዋል መለስ ይችላል ያልከው ትንሽ ቆይና አንዳንድ አስተያየት ትሰጠናለህ። አድማጭ ተመልካቾቻችን የአርሲን ጭፍጨፋ መሰረት አድርገን ምን መደረግ አለበት፣ አባቶችስ ምን ይጠበቅባቸዋል፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ስለመሆኑ ስራውን በትክክል ይሰራል ወይ፣ በአግባብስ ነው የተመደበው፣ ይሄን አይነት ግድያ ጭፍጨፋ ለማጣራት አቅሙ ችሎታው አለ ወይ፣ እንዲህ አይነት በደል ሲፈጸም ለማጣራት የሚሄደው ምን አይነት ሰው ነው፣ ቤተ ክህነት የመረጠቻቸው ሰዎች ናቸው ወይንስ በሙያው የተካኑና ምርመራ ማድረግ የሚችሉ ናቸው ወይ? ይህን ሁሉ በተለያየ ነገር አንስተነዋል እና ውይይታችን እንቀጥላለን። እንደው ባለፈው እሁድ በዚሁ በምስራቅ አርሲው ጭፍጨፋ ምክንያት የሻማ መብራት ተማጽኖ ተካሂዷል። እዚህ ዋሽንግተን ዲሲ በሚገኘው ሞኑመንት ይሄንን ሰልፍ እንድንዘግብ ጥሪ ያደረጉት አካላት የተለያዩ ናቸው። የተለያዩ ማለቴ ስሙ ብዙ ነው። የዲሲ ግብረ ኃይል፣ የዲሲ የጋራ ግብረ ኃይል፣ የአማራ ንቅናቄ የመሳሰሉ ጥሪ ያደርጋሉ። እንደው የፖለቲካውን ጉዳይ በተመለከተ አንዳንድ ድርጅቶች፣ እንቅስቃሴዎች አንድነት አለመምጣታቸው ብዙውን ሰው ያሳስባል። ደግሞ ይሄ ማን ነው? ይሄ ደግሞ የትኛው ግሩፕ ነው ይባላል። ምንም ይሁን ግን ዓላማውን የተቀበሉ የአርሲው ግድያና ኢሰብአዊ ድርጊት ያሳዘናቸው ማናቸውም ሰዎች መሄድ ስላለባቸው ሄደዋል። የተወሰኑ እንደው አባታችን እዛ ላይ እርስዎ ነበሩ። ይሄ የሻማ መብራት ተማጽኖ ከተጠናቀቀ በኋላ አንዳንድ ሰዎች
አቁመውኝ እንግዲህ ቤተክርስቲያንም ስለሚያዩኝ ይሆናል ወይም ደግሞ በዕለቱ ቤተክርስቲያን የተሰጠው መግለጫ ሰፊ ነበረ በርዕሰ አድባራት ደብረ ሰላም። እዛ ያንን መግለጫና ማሳሰቢያ ከሰሙት ሰዎች ምን ያህሉ እንደተገኙ በእውነቱ መናገር አልችልም። ለጊዜው 1-2 ሰዎች አይቻለሁ። በመቶዎች ከሚቆጠሩ ህዝብ ምዕመናን ማለት ነው። ከካህናት ማንም ለጊዜው አላየሁም። ችግር የለውም እንግዲህ ብዙ የዛን ዕለት የተለያየ ፕሮግራም ነበረ። አንድ ወንድምም አባታቸውን ሀዘን ደርሰው ከአዲስ አበባ የመጡበት ቀን ስለሆነ እዛም ሀዘን ላይ ሆነ ይሆናል። እሱ ምንም አይደለም። ግን ከስብሰባው ከዚህ ከሻማ መብራቱ ስነስርዓት በኋላ አንዳንድ ሰዎች አቁመውኝ እንደው ይሄ ልክ ነው ወይ? እነዚህ አባቶች እንዴት አልተገኙም? አንዳንድ ጥያቄ አነሳዋለሁ ምናልባት አስፈላጊ ከሆነና ምናልባት አባታችንን መጠየቅ የምፈልገው ይሄ ስብስብ ከተበተነ በኋላ እርሶን ያናገሩ ሰዎች አሉ ወይ? እርሶስ ይሄን ነገር እንዴት አዩት? እንደ የእርሶን አስተያየት መጀመሪያ ልስማና ከዛ ዶክተር አለማየሁም ነበር እዛ ላይ አስተያየት እንሰጥበታለን። እሺ አባታችን ይቀጥሉ እስቲ። ያናገረኝ ሰው እንኳ የለም። ስልኬም ብዙ ጊዜ ስፓም እየመጣ በጣም እየረበሸኝ ስለሆነ ብዙ እንትን አይልም። ምናልባት ጊዜውም አጭር ስለሆነ እንግዲህ እሁድ ነው፣ ዛሬ ገና ረቡዕ ነው። በሚቀጥሉት ቀናት የሚጠበቁ ነገሮች ሊኖሩ ይችሉ ይሆናል። እስካሁን ድረስ ግን ፊት ለፊት ያናገረኝ እኔም በዚህ ባለ እንደው አጠቃላይ መጠነኛ በሆነ መንገድ ከመወያየት እና ምን እናድርግ፣ ብዙ ወጣቱ እንቅስቃሴ እያደረገ ነው፣ ማህበረናቸው እንዴት ነው ይሄንን ነገር ማጠናከር የምንችለው የሚል መደበኛ ባልሆነ መንገድ እየተወያየን ያለ ነው። ድክመታችን አርመን ስንጠራው ህዝቡ መምጣት የሚችልበት ማቅለሉ የተለመደ ነው። ምን አዲስ ነገር አለ? አንዳንዱ ከቤተክርስቲያን ውጭ ሲሆን ቤተክርስቲያን ቢሆን ይላል፣ ቤተክርስቲያን ሲሆን ደግሞ ሌላውም እኮ እንዲመጣ ለቦታ ማዕከላዊ ቦታ ቢሆን ይላል እና ምክንያት እየተሰጠ ነው። ይሄን ማጥናት የሚጠይቅ ይመስለኛል። በተለይ ደግሞ የካህናት ወደፊት መምጣት ወሳኝ ነው። እውነት ለመናገር እኔ አሁን በካህናት መፍረድ የምችልበት ደረጃ ላይ ያለሁት፣ ምክንያቱም አገልግሎት የሚጀምረው ከሌሊቱ ነው። አንድ ካህን ቤተክርስቲያን ከገባበት ሰዓት ጀምሮ እስከሚወጣበት ድረስ ያለ እረፍት ነው ሲያገለግል የሚቆየው። ይሄ መቼም ያው የምናውቀው እውነት ነው እና ሲወጣ የሚያሳድረው ድካም ቀላል አይደለም። ከዛ ደግሞ እንደገና ምዕመናንን ያው በተለያየ መንገድ መጎብኘት፣ ማስተናገድ፣ ማነጋገር ብዙ ነገር አለ። ብቸኛዋ ቀን አንዲት ለተው ስለሆነች ማለት ነው። ስለዚህ መቼ መቀስቀስ እና መልዕክት ማድረስ ጀምረን ምን ያህል ቀን ሰጥተን በምን ያህል ሁኔታ ለሰዎች ጉዳዩን አድርሰነው ነው። አንዳንዱ እኮ ሲነገር እውነት ለመናገር አሁን ይሄን አይሰማም ብሎ ደፍሮ መናገር ቢከብድም ትምህርት ወንጌል ስንሰጥ ግን እዛው አስተምረው እዛው ስንጠይቅ እኮ መመለስ የማይቻልበት ሁኔታ አለ። ዜማ ተኮር ነው የኛ አገልግሎት። እንደሚታወቀው ዜማውን እየሰማ የሚቆየው ስብከተ ወንጌል ሲሰጥና መዝሙር ሲዘመር ያለው የመቀበል ፍላጎት ማስታወሻ ይዞ በደንብ እየተከታተለ የመማር ያንን ቤት ሄዶ እንደገና አገናዝቦ የማየት ይህን የተማርኩት ብሎ ራስን እንደገና ብሎ የማስተማር ልምድ ይጎለናል። ከታች ጀምሮ ልጆቻችንም ጭምር ይዘን የምንወጣበት መንገድ እንደገና መታየት ያለበት እንደሆነ ይሰማኛል። ደረሳችን ስላሉ እዚህ ላይ ገብቼ ብዙ ሀሳብ አልናገርም። ስለዚህ ማን ተናገረው መልእክቱን በየአጥቢያው እንዴት ተነገረ፣ ምን ያህል ጊዜ ተነገረ፣ የት ድረስ ተነገረ፣ በየግሩፑ ይሄ ነገር አለ። ለምሳሌ እሱ ያገለግሉበትን አጥቢያ ጠቅሰዋል። እንደምሳሌ በመደበኛው እንዴት ሆኖ ተነግሯል። በያሉት አደረጃጀቶች በሰንበት ትምህርት ቤት፣ በማህበረ ካህናት፣ በንስሐ ልጆች፣ በአስተዳደር በዚህ ሁሉ ባል በእያንዳንዳችን በያለንበት አንዳንድ ግሩፖች አሉን። ያው ለተለያየ አገልግሎት የምንፈጥራቸው ማለት ነው። በነዛ ሁሉ የመወትወት ስራ ተሰርቷል። የመጣው ሰው የመጥራት እንዳትቀርሎ የመጎትጎት እና ሌላም የጠነከረ ነገር ማምጣት የሚጠበቅብን ይመስለኛል። ሌላው ባለፈውም ያው ዶክተር አለማየሁ የተናገሩት ቄስ ሳሙኤልም የተናገሩት እንደዚሁ ሌላም አንድ ወንድማችን ስሙን ማላስታውሰው
የሀሳብ ልዩነት ያለ ይመስላል። አሁን ስናገር እኔ ከእኛን ጀምር የተሰጠን የቤት ስራ እኛ በደንብ አድርገን አጠናክረን ስንጀምር ፈቃደኛ የሆኑ ካህናት፣ ፈቃደኛ የሆኑ ምዕመናን ከልብ ያለማቋረጥ አንድ ቀን አድርገ ነው ከምንቆም ይሄን ነገር በየሳምንቱ ደግሞ ቦታው አመች ነው እንዳየሁት ከዚህ የተሻለ ደግሞ አመች ቦታ ደግሞ ካለ ያለማቋረጥ ያን ነገር ብናደርገው ትናንት 10 ከነበር የሚቀጥለው ደግሞ 20 ከዛ ደግሞ 30 ከዛ ደግሞ 50 እያል እያሰፋ ነው። አንታወቅም። ትንሽ እንኳን እስኪል ተዋወቁ ስልክ ተራውጡ ለማለት ሞክሬያለሁ። ይመጣል። የመጣው ሰው አድራሻውን አንይዝለትም፣ አንከታተለውም፣ መልሰና ነገረው የሆነ ችግር ሲመጣ ብቻ ናነ ምንለው እንኳን በእንዲህ ባለ ጉዳይ ላይ ቅርና በአጥቢያ ደረጃ እንኳን በሌሎቹ አንድ ሰው አንድ ሳምንት እንግዳ ይሆናል። 15ኛው ቀን ላይ ትንሽ ያነጋግሩታል። በሶስተኛው ሳምንት ግን ወደ መደበኛ አገልግሎት እንዲገባ ደብሊቱ ፎርም እንዲያመጣ ነው የሚነግሩት የሚጋብዙ ሲባል ነው የምንሰማው። እኛ ከአመት አመት እየተመላለሰ እሱ ካልመጣ ካልቀረ በስተቀር እኛ ስራዬ ብለን እንዴት መጣ መቼ መጣ የት ነው የምትኖረው ማን ይባላል የማለት ብዙ ልምዱ የለንም። እርስ በርስም አንተዋወቅም እና አጠንክረ ነው በደንብ መልክ አስይዘነው የተለያዩ አደረጃጀቶች አሉ። በተቋም ደረጃ የሚመራው በተቋም ደረጃ እየመራን በየአጥቢያዎች ደግሞ የሚደረገውን ነገር ደግሞ እንደዚሁ እየተነጋገርን ካደረግነው የተሻለ ነገር እንሰራለን ብዬ አስባለሁ። ግን ጥያቄውን ባጭሩ እንደው ሀሳቤ ስጠቀልለው ደውለልኝ ወይም በአካል መጥቶ ያናገረኝ እኔም ሄጄ ያናገርኩት የለም። መሄድ ማናገር መደወል ማደራጀት እንደሚገባን ግን አምናለሁኝ። ስለዚህ ቢያንስ አሁን እዚህ 4 አለን። 4ታችን ስራ ተከፋፍለን የምንሄድበት ሁኔታ ከተፈጠረ ለሚቀጥለው እሁድም ይሄን ነገር ደግሞ አስተባባሪዎቹን ብናገኛቸው ቢያንስ ለውጥ እስኪመጣ ድረስ ወደሆነ ቦታ እስኪደርስ ድረስ አየር ኃይል እንጠቀማለን እስከማለት እኮ ተደርሷል አለ ናይጄሪያ በተፈጸመው ጉዳይ ላይ እኛ አየር ኃይል እንኳን ባይጠቀሙ ችግሩ እንዳለ ቢሰሙልን ራሱ አንድ ነገር ነው። እኛ ሌላ አየር ኃይል አለን በመሰረቱ ብዙ እንትና ግን ቢያንስ ሰዎቹ መቼም እንትነው ለመምጣይ ከበሰላም በዘባርከ ከደሞ ለማይኮን ደግሞ በዚህ ረግዘክ ከሚል ነገር አለ አይደል? አባቶቻችን መስቀል ተስፋቴ የሚባለው ማለት ነውና ቢያንስ ሰዎች በሚፈሩበት መንገድ እንዲነገር በሚያውቁት ቋንቋ ለስልጣናቸው ስለሚሰጉ ማለት ነው። እኛ አንገሎ ስልጣን ማጽናት ለነሱ ስለማይጠቅማቸው ታልተው ወደ ሞት ሊሆን ይችላል የሚያደርሳቸውና በዚህ መንገድ እንድናየው ሐሳብ ለመስጠት ያለው። አመሰግናለሁ አባታችን። ቀደም ሲል እንዳሉት ያናገረው ሰው የለ ይሆናል። እንደው ስላናገሩኝ እሳቸውን አናግሯቸው። እንዲያውም አንድ ሴትዮ ሲናገሩ እኔንም እስቲ እናቴ ሊያናግሩኝ ይችላሉ ከፈለጉ በእንደዚህ አይነት ጉዳይ ላይ ብለዋቸዋልና ምንድነው ምናልባት የእርስዎን ሐሳብ በደንብ ያለመረዳት ያለመግባባት መናበብ ያቃተበት ሁኔታ በእለቱ የተፈጠረ ይመስላል ለማለት ነው። እና አነሳዋለሁ ዝርዝሩን ምናልባት ዶክተር አለማየሁ እዛም ስለነበርክ ቀደም ሲል አባታችን የተናገሩት ነገር አለ። አሁን ዶክተር አለማየሁ በተናገረውም ቄስ አለማየሁ በተናገረውም ቄስ ንዋይም በተናገሩት ላይ ሐሳባቸውን አከብራለሁ ይሁንና ብለው እሳቸው አንዳንድ የሰጡት አስተያየት አለ። እዛ ላይ ነው የምንወያየው እና ምናልባት አንድ ገጽ ላይ ነበር ነው የዛን ዕለት ለማለት ነው። አንተ እስቲ ከሻማ መብራቱ በኋላ ያገኘው መረጃ ወይም ያገኘው አስተያየት አለ ወይ? ያናገረ ሰው አለ ወይ? አንተስ እንዴት አየው ጠቅላላ ስነ ስርዓቱን ሂደቱን እዛ በሞኑመንት የተካሄደውን ስነ ስርዓት? እሺ አመሰግናለሁ ጋሽ አዲሱ። አይ ቲንክ ለኔ ያው ፖዚቲቭን ነው የማየው። ጥሩ ጅማሬ ነበረ። ሰው ወጥቷል። የሚወጣውን ያክል ቅድም አባታችን እንዳሉት የተዳረሰበት መንገድ ሁሉም ጋር ደርሰናል ወይ የሚለው ያው ሁሉም ሰው ስለሚሯሯጥ ይኖሩታል ተግዳሮቶች። ግን የመጣው ሰው ግን አምኖበት የኦርቶዶክሶች ሞት ቆጭቶት የመጣ ህዝብ ነው። እኔ እንዲህ አይነት ኢቨንቶች መደረግ አለባቸው። አንድም ሰው ቢሆን ማለት ነው አንድም ሰው ቢሆን በቃ መደረግ አለበት ብዬ አምናለሁ። ዋናው ሀዘኑ መሰማቱ ነው። ለለውጥ ደግሞ የለውጥ ሐዋርያ ለመሆን 100,000 ሰው አያስፈልገንም።
ጠንከር ያሉ ጥቂት ሰዎች ናቸው የለውጥ ሐዋርያ ሆነው ለውጥ የሚያመጡት ብዬ ነው ማምነው። ስለዚህ እኔ የመጣው ሰው በቂ ነው። በቃ ይሄን ህዝብ ከተጠቀምንበት እንደውም በአንድ ወቅት አንዳችሁ ማን የጠየቀው ከየት ቤተክርስቲያን የመጣው ሲባል ኦልሞስት በጣም ከተለያየ ቤተክርስቲያን ነው ሰው የመጣው። ስለዚህ በቂ ነው እንደ እርሾ ለመጠቀም ማለት ነው። ከዚህ ይልቅ እኔ ማተኮር የምፈልገው አክሽነብል አይተሞች ናቸው። አሁን ከዚህ ስብስብ የምንወስደው አክሽነብል አይተም ምንድን ነው? ዋትስ ኔክስት የሚሉት በደንብ መታየት ያለባቸው ይመስለኛል። አንደኛ እኔ የማስበው የምዕመናን ህብረት መፈጠር አለበት ብዬ አምናለሁ። ከዚህ ከክህነቱ ውጭ የሆነው ምዕመን ምክንያቱም በቤተክርስቲያን ትምህርትም ከተሳሳትኩ ታርሙኛላችሁ፣ ምዕመናንም ድርሻ አላቸው፣ ጳጳሱም ድርሻ አላቸው፣ ካህኑም ድርሻ፣ ዲያቆኑም ድርሻ አለው፣ መዘምራንም ሁሉም ድርሻ አለው ቤተክርስቲያን ውስጥ። ምዕመናን ድርሻቸውን እንዲወጡ የምዕመናን ህብረት ያስፈልጋል ብዬ አምናለሁ። የምዕመናን ህብረት በኢትዮጵያ፣ የምዕመናን ህብረት በውጭ ሀገር። ለምንድን ነው ወደ ህብረት የሄድኩት ብትሉኝ አብዛኞቹ በቤተክርስቲያን ውስጥ ያሉት መዋቅሮች አሁን ኢንፊልትሬት ተደርገዋል በመንግስት። ስለዚህ እነዚህ ኤግዚስተንስ ላይ ያሉትን መዋቅሮች መጠቀም ማይቻልበት ደረጃ እየተደረሰ ስለሆነ አንድ ጠንካራ ኢንዲፔንደንት የሆነ በምዕመናን የሚመራ የምዕመናን ህብረት ያስፈልጋል ብዬ አምናለሁ። ይሄ አንድ አክሽነብል አይተም ነው። ሁለተኛው በተለይ ውጭ ሀገር ላሉት ምዕመናን መናገር የምፈልገው የሰበካ ጉባኤ አባል መኮን አለበት ሁሉም ሰው። አሁን ሄደን ሬጂስተር ማድረግ አለብን። ያ ምንድነው የሚያደርገው? ፓወራችንን ይጨምረዋል። እንደ ልባችን መናገር፣ ቻሌንጅ ማድረግ እንችላለን። አባል ካልሆንን ግን በዚህ ሀገር ህግ፣ በሌላውም ሀገር ህግ እንደ ልብ መናገር አይቻልም። ይሄንን ማድረግ አለብን። እያንዳንዳችን ይሄን ፕሮግራም እናዳመጥ ምዕመናን ይሄን ብናደርግ ጥሩ ነው። ሶስተኛው ይሄን ሁሉ ካደረግን በኋላ የምዕመናን ህብረት ከፈጠርን ሰበካ ጉባኤ አባል ከሆንን እያንዳንዱን አስተዳዳሪ ቻሌንጅ ማድረግ አለብን። እያንዳንዱን ሰበካ ጉባኤ ቻሌንጅ ማድረግ አለብን። ለምሳሌ እንዲህ አይነት ፕሮግራሞች ሲኖሩ ግድያዎቹ አይቆሙም። መንግስትን እስካልቀየርን ድረስ ግድያዎች ሲኖሩ ያልመጣ አስተዳዳሪ ካለ በአጥቢያችን ቻሌንጅ ልናደርጋቸው ይገባል። ለሞቱት የማያዝን አባት ካለ ቻሌንጅ ልናደርገው ይገባል። እኔ የምከፍልህ ደሞዝ አንተ ሰይፉ ሻው ላይ ወይም ሳሙዌር እየሄድክ ሾዋፕ እንድታደርግ አይደለም። እኔ የምከፍልህ ደሞዝ አንተ ቤተክርስቲያን በምትከፍል ገንዘብ እንድትዝናና ወይም የሆነ ነገር እንድታደርግ አይደለም። you have to serve me ብሎ ሰው ቻሌንጅ ማድረግ መጀመር አለበት ብዬ አምናለሁ። ሌላው ትልቁ ነገር እነዚህን ነገሮች ሁሉ ስናደርግ ስሞል ቼንጅስ ነው የሚመጣው። እያንዳንዱ አጥቢያውን ሲቀይር አጠቃላይ ትልቁ ለውጥ ይመጣል ማለት ነው። እስከዛ ደግሞ መሬት ላይ የሚቀየሩት ፖለቲካዎች ቢቀየሩ የመንግስት ለውጥም ይመጣል፣ ቤተክርስቲያናችንም ምዕመናንም የሚያርፉበት ነገር ይመጣል ብዬ አስባለሁ። ይሄን ፓርቲኩላር የተደረገውን ስብስብ ካየኝ እኔ እንደ ሰክሰስ ነው ማየው። እርግጥ ምንድነው እዛ ላይ የተሰጡት አስተያየቶች ነበሩ። አንዳንድ ምዕመናን ከልባቸው ተሰምቷቸው እንዴት ነው እነዚህን አባቶች ፎርስ የምናደርጋቸው ወደዚህ ወደኛ ህብረት እንዲመጡ እንዴት ነው የምናደርጋቸው ሲባል ከተሰጡት አስተያየቶች መካከል ለምሳሌ ምን ከፍለውን ነገር ማቆም አለብን ለነዚህ አባቶች። ይሄ አንዱ የቻሌንጂንግ ሜተድ ሊሆን ይችላል። ምክንያቱም ደሞዝ ከሌለው ብር ካልሰጠነው እኛ የምንለውን ነገር መስማት አለበት ይሄ አባት ማለት ነው፣ ሪፕሬዘንት የሚያደርገን አባት ስለሆነ የሚል አስተያየቶች ተሰጥተዋል። ስለዚህ እነዚህ በኋላ ህብረቱን ከፈጠርን በኋላ ሰውን ካደራጀነው በኋላ ወደ አክሽነብል አይተም ስንመጣ ከሚደረጉ አክሽነብል አይተሞች አንዱ ሊሆን ይችላል ብዬ አምናለሁ። ሌላው ምንድነው እንደው አንድ ሁሌ የሚረሳ ነገር አለ። ጳጳሳቱ ያደረጉት ለውጥ አለ በነገራችን ላይ የቤተክርስቲያን ሩል ላይ። ድሮ ጳጳስ ሲያርፍ የሚያወርሰው ነገር የለም፣ ለቤተክርስቲያን ነበር የሚሰጠው ያለውን ነገር። አሁን ግን እንደዛ አይደለም፣ ለቤተ ዘመድ ያወርሳሉ የሚል ነገር በአቡነ ጳውሎስ ጊዜ ቀይረውታል። ያ ወዴት ሄዷል መሰላችሁ? እያንዳንዱ አገልጋይ አሁን ብታዩት የሚሯሯጠው
ገንዘብ እንዴት ሜክ እንደሚያደርግ ነው። እኔ ገንዘብ አይስሩ አይደለም እዚህ ጋር የምለው። እኔ ራሴ በዓለም እየኖርኩኝ እነሱ ኑሮም አላቸው፣ ልጆች አላቸው። በተለይ ያልመነኮሱት አሁን በመነኮሱትም ብሷል። በነገራችን ላይ ገንዘብ መውደድ ግን ልክ ሊኖረው ሳይገባም የሚያስተምሩትን ትምህርት መቼ ነው የሚኖሩት የሚለውንም ቻሌንጅ ማድረግ ያለብን ይመስለኛል። ለዚህ ምዕመናን የምንሰጠውን ገንዘብ እናስብበት። ዝም ብለን $7,000-8,000 በወር እየከፈል ነው እኛ ላይ መጥቶ ሚዝናናብን ሰባኪ ካለ ያ ቻሌንጅ መደረግ አለበት። በእኛው ገንዘብ መዝሙር እያወጡ በእኛው ገንዘብ እኛው ላይ የሚመጻደቁ ሰዎችን እያየን ነው። ዘማሪያን ተብለው ማለት ነው፣ ሰባኪያን ተብለው እኛው እኮ እየሰጠናቸው። አሁን እዚህ ሲመጡ የእኛኑ ደሞዝ ነው የእኛኑ ብር ነው የሚወስዱት። ግን ደግሞ ለቤተክርስቲያን ደግሞ ቮይስ የሆኑ አታያቸው። ስለዚህ ቻሌንጅ እናደርጋቸው ነው የተባለው። አይ ቲንክ ቻሌንጅ መደረግ አለበት። ከቻሌንጁ አንዱ ገንዘብን ማቀብ ሊሆን ይችላል። መጀመሪያ ግን ከዛ በፊት ግን የሚሰሩ ስራዎች አሉ ብዬ አምናለሁ። በአጠቃላይ ግን ይሄ የነበረው እንትን ሰክሰስፉል ነበር ብዬ ነው ማምነው። እግዚአብሔር ይስጥልኝ። አመሰግናለሁ። እንደው ምናልባት ይሄን የገንዘብ ጉዳይ በተመለከተ አባታችን ይበልጥ ይሄዱበታል። እኔንም ሰዎች ያናገሩኝ በዛ ዙሪያ ነው። አባታችን እንዴት እንዲህ አሉ የሚል አንድ ቃል ነበረ። ግን ከኛ የበለጠ መስጠትም ሆነ አለመስጠትም በተመለከተ ሊናገሩ ሊያስተምሩ የሚችሉ አባት እንደሆኑ እኔ አምናለሁ፣ በቅርብም ስለማውቃቸው። ነገር ግን እንደው ለናሙና ያህል እዛ የተነሳውን ነጥብ ሴትየዋ አንድ ሴት የተናገሩት ቃል አለ። እንደው ምናልባት እሱን አንዲት ደቂቃ እንስማና አባታችን በዛ ላይ ይጨምሩበታል። ለምንድን ነው ያንን ብዙም ያለመደገፍ ወደ ካህናቱ ትንሽ አባታችን አድልተዋል የሚል ነገር ሰምቻለሁ። ያደሉበት ነጥብ እኔ አይታየኝም። እርግጥ አሁን ቀደም ሲል ሲናገሩ ካህናት ሁሉ ለምን አልተገኙም ብለን አንፍረድ፣ ለምን አገልግሎቱ ረዥም ነው። እውነት ነው። እንኳን እነሱ ከሚድናይት ጀምረው እስከ ቀኑ 9 ሰዓት ድረስ ቃለ እግዚአብሔር ሲሉ ሲናገሩ ሲያነቡ ሲያዜሙ የዋሉት እንደገና ደግሞ ኑ ማለት ካለመጡ ደግሞ መኮነን ተገቢ ላይሆን ይችላል። ምንድን ነው ግን ይሄም አገልግሎት ከተካሄደ በኋላ እንዲህ አይነቱ ቦታ ሳይሄዱ ሌላ ቦታ የሚገኙ አባቶች እንዳሉ እናውቃለን። ከዚህ የባሰ ህይወት ከመጥፋት የበለጠ ምን ነገር አለ? ምን አለ ተገኝቶ ቢያጽናኑን? እንዲህ ከሆነ ገንዘባችን አንስጥ ነው ሴትዮ ያሉት። አባታችን ደግሞ የለም እንደሱ አይደለም አካሄዱ፣ መስጠትም በረከት አለው፣ አለመስጠትም መርገም ነው ብለው ምክር ሰጥተዋል። እንደውም ከፈለጉ ደግሞ ንስሐ አባትም አይኖረኝ ያሉ ሴት አሉ እዛው ላይ አስተያየት ሲሰጥና ምናልባት በዚህ ዙሪያ ያኔ የተናገሩትን እንደው ባጭሩ ሰብሰብ አድርገው ይነግሩናል። አባታችን ምንድን ነው ዋናው መልእክት እዛ ላይ ለማስተላለፍ ያሰቡት? ድንቅ ሀሳብ ነው። ግን እዛ ላይ ባለው ብቻ ሳይሆን አሁን ዶክተር አለማየሁ በተናገረውም ሀሳብ ላይ ተወሰነ ሀሳብ ብል ከተፈቀደልኝ፣ ያ ማለት አሁን እንደ ልዩነት ሀሳብ እንዳለመስማማት አይደለም። እንዲህ አድርገን ተፋጭተን የሚጠቅመን ለመያዝ ስለሚጠቅመን ነው። ምክንያቱም አንዱን እናስተካክላለን ስንል ሌላው ፈርሶብን መልሰን ደግሞ እንደገና ኋላ ማንወጣው ችግር ውስጥ እንዳንገባ የምናደርገውን እያደረግን የጎደለውን ወደ ሙላት መሄድ አንችልም ወይ? ለእኔ መከራከሪያ ሀሳብ እንጂ በዛ መንገድ ከሄድን አሁን ለምሳሌ ያልመጣው ካህኑ ብቻ አይደለም። ለምን ካህናቱ ብቻ ነጥላታም ነው ሞክረው ምዕመኑስ መች መጣ? እሺ ካህናቱን የምንሰጣቸውን ነገር በመንሳት ልናስገድድ አሰብን። ምዕመኑስ በምን የምናስገድደው? የጋራ ድካም ነው። ስለዚህ መጀመሪያ ላይ መስራት ያለብንን እንስራ። በዚህ እኛ በምንቀደው ነገር ሌላ አካል ደግሞ ገብቶ የክርስቲያን የሚጎዳ ስራ እንዳይሰራ። ምክንያቱም ጠላተ ብዙ ናት ቤተክርስቲያኒቱ። ወዳጇ እግዚአብሔር ብቻ ነው፣ የሞተላት ስለሆነ ደሙን ያፈሰሰላት። ከሱ በቀር ሌሎቹ በጠላትነት ነው የሚከተሏት። ሲመቻቸው ያው ቀብረዋት እነሱ ላይ ቆሙ ሊጨፍሩ ነው እቅዳቸው። እንዲህ ባለበት ሁኔታ የምናቆመው ነገር ከመዋቅር ሞተን የትም አንደርስም። መዋቅሩ የለም ብለንም ጥለነውም ወይ ሌላ ወደ አሃታ ቤተክርስቲያናት የምንሄድበትን መንገድ
ካላመቻችን ቀኑናው ራሱ አይፈቅድልንም። ተሳሳተ ያለውን ነገር በተሳሳተ መንገድ ማረም ስለማንችል ማለት ነውና እኔ አሁንም ቅድም ዶክተር አለማየሁ በምንከፍልህ ካገለግል ካልሆነ ግን በሚላው ነው ያስቀመጠውን ሐሳብ አንደኛ የቤተክርስቲያን ደሞዝ የሚባለው ነገር ሰርከብስት ተብሎ የሚገለጥ እንጂ እንደ ክፍያ የሚታይ ከክፍያው ጋር የሚመጣጠን ከአገልግሎት ጋር የሚመጣጠን ነገር ስለሌለው እንደ ደሞዝም ይታይ አይደለም። ምናልባት እንዲህ በተጠቀሰው ልክ 7,000 8,000 የሚከፈላቸው ሊኖሩ ይችላል ይሆናል። ግን ነው በዛው ልክ አንደኛ በነፃ የሚያገለግሉም ይኖራሉ። ሁለተኛ ደግሞ ለዕለት ፈቅዳቸው ብቻ እያገኙ የሚያገለግሉም አሉ። እንደገና ደግሞ ቤተሰባቸውን ለመርዳት ሲሉ ደግሞ ተጨማሪ ስራ እየሰሩ እንደሚመኑ የሚያገለግሉ አሉ። እንደገና ከሚመኑ ጋር እኩል እያዋጡ አስራትን እያወጡ ሁሉ የሚያገለግሉ ካህናትም አሉ። አሁን ጥቂቶቹን ብቻ እያየን ሁሉን በጅምላ ከወሰድን እነዛም እንዳያዝሩብን ስጋትም እንዳይገባቸው አካሄዳቸው ለካ ከካህናት እጅትን አውጥተው ምዕመን መር ሊያርጓት ነው ቤተክርስቲያኑን የሚለው ሌላ እንትን ቢያንስ እነሱ እንኳን ባያስቡት እንዲህ አድርገው እንዲያስቡ ሐሳብ አቀነባብሮ የሚሰጣቸው ሊኖር ይችላል። ስለዚህ ከቻሉ ይታገላሉ፣ ካልቻሉ ያዝናሉ። ካሳዘናቸው ደግሞ የምንፈልገው ለውጥ አይመጣም። ስለዚህ ምን እንደመስመራችን ፊት ለፊት እናውራ። አሁን ይሄን ብታደርግ እንዲያደርግልሃለሁ፣ ይሄን ባታደርግ ደግሞ ባለመስጠት እቀጣሃለሁ ከማለት ይልቅ አለመስጠትም የቤተክርስቲያኑን አገልግሎት ያስተጓጉለዋል። አሁን ለምሳሌ ተስማምተን በቃ ለቤተክርስቲያን የሚሰጥ ነገር እንዳይኖር አደረግን እንበል። የኛ ቤተክርስቲያን እንደምታውቁት የተወሰኑት ካልሆኑ በስተቀር ተቀማጭ ገንዘብ የላቸውም። ከእጅ ወደ አፍ ነው፣ የዕለት እንቅስቃሴ ነው። አብዛኞቹ በሞርጌጅ ያሉ ናቸው። ስለዚህ ያንን ውሳኔ ብንወስን ያሉን ስፍራዎችስ የአምልኮ ስፍራዎች አናጣቸውም ወይ? ካህናቱስ በቃ እዚህ ሀገር ሰርቶ መብላት ይቻላል፣ እዚህ ካልሆነ ሰርተን በቃ መብላት እንጀምራለን እንደ ማንኛውም ወደ ማለት ቢሄዱ እኛ ካህን መፍጠር እንችላለን፣ መካን እንችላለን። ስለዚህ ያለው አማራጭ ለእኔ እንደሚገባኝ በእርግጥ ያለ ጉዳይ በዚህ መወያየት ያለብን አይመስለኝም፣ እንደው ስለተነሳ ነው እንጂ እንደገና ቤታችን ዘግተን ምዕመናንም ቢሆን ቢያንስ ሐሳባችን የተወረዱ ጥቂትም ቢሆን ቁጥራቸው ከመነኮሳትም አሉ፣ ከቀሳውስትም አሉ፣ ከመምህራንም አሉ፣ ምናልባትም ከጳጳሳትም አሉ አሁን ደግሞ። ስለዚህ አመች ቦታ አመች ጊዜ ፈልገን እንዴት እናስኪደው፣ ድምፃችን እንዴት የተባበረ እንዲሆን እናድርግ። ቢያንስ እስኪ በአንድ ከተማ ላይ ሙሉ ለሙሉ ሐሳቦች ተግባራዊ የሚሆኑባቸው ሌላ ይዘት የሌላቸው የቤተክርስቲያኑን ብቻ ተልኮ የሚያፋጥኑ ሂደቶችን እንዴት ነው ሁሉም አጠቅል ሊያስቀድስ ጉባኤ ሊማር የመጣ ወይም የጋራ አድርጎ የሚመለሰው በምን መንገድ ብንሄድ ነው ብለን መምከር ብንጀምር፣ ከዛ ብንነሳ፣ ይሄንን ሰርተን መድረኮችን አመቻችተን ካህናቱን ሁሉ ጠርተን ምንም አይነት ለውጥ ከሌለ ያሉትን ይዞ ትግሉ መጀመር ሊያስኬድ ይችላል። አንዳንዴ እኮ ግራ የሚያጋቡ እኮ ነገሮች አሉ። አሁን የትኛውን የሚያሸንፈው ለምሳሌ ፋኖ ያሸንፋል እያለ ቆም ያዘጋጃለ ይባላል። ሸኔም ያሸንፋል እያለ የያዘውንም ይዞ የተቀመጣለ አዲስ ቆም ያዘጋጅም አለ ይባላል። አሁን ቤተክርስቲያኒቱ ለወራሪ ኃይል ነው እየተመቻቸ ያለችው። የላይ ፍሬታቸው በሚል ስሜት ያሉም ሁሉ በቃ አሁን ከዚህ መንፈስ ወጣችሁ ብትኖሩ ለእግዚአብሔር ነው፣ ብትሞቱም ለእግዚአብሔር ነው፣ አደራ አለባችሁ ብለን በጓደኛም በሽማግሌም በታዋቂ ሰዎችም እየመከርን እያስመከርን እዚህ አይነት በእንዲህ አይነት ቀን እንዲህ ቦታ እንዲህ ያለ ነገር አለ አደራ እንዳት። ለምሳሌ አሁን ምዕመኑን ከያዝን እያንዳንዱ ምዕመን ንስሐ አባቱን እንዲጋብዝ። አሁን አንድ ጊዜ አንድ ቤተሰብ በጥቅሉ ማለት ነው ልጃቸው ሌላ ቤተክርስቲያን ክርስትና ማስነሳት ፈለጉ፣ እኔም እንድገኝ ፈለጉ እና ያለው አማራጭ አገልግሎት ትቶ መሄድ ነው። ግን ቀን መቀየር ይቻላል ወይ ጥያቄ ሳነሳ ይቻላል፣ በቃ አንተ ባለህበት ነው ልጃቸው ክርስትና እንዲነሳ የምንፈልገው አሉ። ለእነሱ ፍቅር ክብር ስል ሄድኩኝ እዛ ቦታ። ልክ እንደዚህ እዚህ ቦታ የምገኘው እርሶ አባቴ ከኔ ጋር አብረው ሲወጡ ነው፣ አለበለዚያ አባትነቱን በጥያቄ ምልክት ነው የማየው እያለ ምዕመኑ በፍቅር ማስገደድ ቢችል ይሄ መንገድ የሚጠቅመን ይመስለኛል።
ጥሩ ሐሳብ ነው። በሐሳብ ደረጃ በቀደም እናት ሲናገሩ የሰማቸው ከዛ አንጻር ነው። ባለመስጠት እሳቸው እንደው የተሰማቸውን ሊወጡ ቢሞክሩ ሰጥተው ደግሞ የሚያገኙትን በረከት ሲያጡ ደግሞ አዝኛለሁኝ። ምክንያቱም ወደ መባው የሚሰጡትን ይመለከት ነበር የሚለው ቃሉ። ያቺ ምንም የሌላት ሴት ስትጨምር ወደ መባው አያት ነው። ስለዚህ ሰጪዎች በሚሰጡበት ጊዜ ሁሉ በእግዚአብሔር እየታዩ ነው የሚሰጡት። ስለዚህ አሁን አልሰጥም ሲሉ እናት ከእግዚአብሔር እይታ እየወጡ ነው። ከእግዚአብሔር እይታ ከወጡ ደግሞ ይህን ሰምቼ ከማል እድሉን ካገኘው ተናግሬ ባልሰማም እንኳ ቢያንስ አይ እውነቱን ይሆናል እኮ ቆይ እስኪ ብለው እንዲያስቡበት እድል ለመስጠት ነው እንጂ ከሐሳቡ ጋር ሁለት ሆኖ ለመሄድ አይደለም ያን የተናገርኩት። አሁንም እንኳ የሐሳብ እየተነሳ ዶክተር እንደማትቀየመኝ ነው ተስፋ የማደርገው። ደግሞ በእርግጠኝም አትቀየመኝም። ምክንያቱም የለውጥ ፍላጎት ሐሳብ እንጂ ቤተክርስቲያንን በዚህ መንገድ ለማየት ፈልገን እንዳልተናገርከው ነው እኔ የምረዳውና አስናገርህም ይቀየመኝ እንዲህ እያልኩ አይደለም የምናገረው። ስለዚህ ይሄ ነው ሐሳቤ። ግን አንድ ቀን በደንብ የምንመክርበትን መድረክ እንፍጠርና እግረ መንገድ ብለን እያዝልኝ ፈልገው። አሁን ባለፈው ሌሎች አስተባባሪዎች ናቸው የጠሩት። እኔ ደግሞ ዛሬ ከቻላችሁ ያ ቦታ ፕሮሰስ ካለው እሱን አድርጋችሁ 3ም ተገኘን 10ም ተገኘን የፊታችንን እሑድ ብንደግመው እያዘልኝ። እንግዲህ ያው አዘጋጆች ናቸው እንግዲህ የሚወስኑት። ዶክተር አለማየሁ አንድ ሀሳብ ስጥና መጨረሻ ላይ ባትኖርም ወንድማችን ዲያቆን ማን ያዛዋል ለምን ባለፈውም ልጋብዝ ነበረ ስለሰልፉ። ነገር ግን አዝናለሁ። ከዚህ ቀደም ተናግረናል በስልክ በግል አዘን ላይ ነበርክ። እንደው እግዚአብሔር እንዳጸና አንተም እንደበረታ ተስፋ አለኝ። በዚህ ነው ያልተገኘው። አሁንም እንዲሁ ጉዳዩ አሳሳቢ በመሆኑ ነው ዛሬም የተገኘው። ያለህበት ሁኔታ እረዳለሁ። መጨረሻ ላይ አስተያየት ትሰጠናለህ። እኛ አትስጡ ስጡ በሚለው አይደለም፣ እናንተ የምትሰጡን መመሪያ ንቅ ለመቀበል ዝግጁ ነን። ያኔም እርሶ የተናገሩት ስህተት ነው ወይንም ቅር ብሎታል ሰው አይደለም፣ ግን በጥያቄ መልክ ያነሱ ሰዎች ስለነበሩ አሁን ጥሩ አድርገው አብራርተውታልና እንዳሉት እንግዲህ ይሄን ያዘጋጁ ሌላም ጉዳዩ ይመለከተኛል የሚሉ ኢትዮጵያውያን ኦርቶዶክሳውያን ሌሎችም ቢሆኑ ሌላ ስብስብ አድርገው ጉዳዩን በደንብ ልንመክርበት አጠናክረን ልንሄድበት ይገባል። ዶክተር አለማየሁ ልትል የፈለከው ነገር ካለ እድል ልስጥና ወደ ዲያቆን ያዟ ላይ ሄዳለሁ። እግዚአብሔር ይስጥልኝ። ምን መሰላችሁ መቼም አባቶቼ ፊት ለፊት ነው ያለሁት። እውነት መነጋገር ግን አንዳንዴ ያስፈልጋል። እውነት ማለት ምንድነው? በዚህ ሲቹዌሽን አሁን ቤተክርስቲያን ላይ መፍትሄ የሚሰጠን አካል እያጣን ነው አይደለ? መፍትሄ የሚሰጠን አካል የለም። ከሲኖዶስ ጀምሮ በየአጥቢያ ቤተክርስቲያኑ ብትሄዱ በብዙ ነገር የተጨመላለቀ ነገር ነው ያለው። እያልን ያለነው ምዕመናን መብታችንን ለማስጠበቅ ቤተክርስቲያናችንን ለመጠበቅ አገራችንን ለመጠበቅ እራሳችን ህብረት ያስፈልገናል ነው እያለ። ይሄን ደግሞ ከካህናት ጋር የሚያጋጨው ነገር የለም፣ ከአባቶች ጋር የሚያጋጨው ነገር የለም፣ የጥቅም ጉዳይ ነው። የምዕመናን ህብረት ያስፈልገናል በየቦታው። አንድ ይሄን ያዙልኝ። ሁለተኛ ያልመጣው ካህኑ ብቻ ነው ወይ? እኔ አባቴ አሁን እዚህ ጋር እየተቃወምኩ አይደለም፣ ግን ማስረዳት ስላለብኝ ነው። ያልመጣው ካህኑ ብቻ ነው ወይ ስላሉት፣ በተለይ በውጭ ሀገር ካህናት በጣም ትልቅ ድምፅ አላቸው። ትልቅ እያንዳንዱ ካህን ምዕመናን የንስሐ ልጆቹን ይይዛል። እሱ ካልፈቀደ ምዕመናን አይሄዱ። ይሄ የታወቀ ነገር ነው። ስትራክቸሩ ራሱ የተሰራው እንደዛ ስለሆነ ማለት ነው። ስለዚህ ካህናት ትልቅ ኢምፓክት አላቸው። እነሱ ያመኑበት ነገር ሲሆን አይተነዋል እኮ የዛሬ 2 ዓመት 3 ዓመት ካህናቶቹ በሙሉ ስላመኑበት ኢንክሉዲንግ ሊቀ ጳጳስ የወጣውን ሰው አይተነዋል። ዛሬ ደግሞ እነሱ ስለሌሉ ምዕመናኑን ደግሞ አይመጡ። ለዛ ነው ህብረት የሚያስፈልገን ምዕመናን፣ ለብቻችን የሚያስፈልገን። ምክንያቱም በራሳችን ዴስቲኒያችንን መወሰን አለብን። ከቤተክርስቲያን እንውጣ እያልን አይደለም እኮ እኛ ያለነው። በቤተክርስቲያን ውስጥ እንደ አንድ ድርሻችን እንደ ምዕመን የሚጠበቅብንን ነገር በህብረት ሆነን ማድረግ አለብን በቤተክርስቲያን ውስጥ ሆነን። ለዛ ደግሞ ስትራክቸር ያስፈልገን። ምዕመናን መሆናችን በራሱ ስትራክቸር ነው። ምዕመን መሆናችን ራሱ ማለት ነው። አንድ የተለየ ድርጅት ያስፈልገን። እዛው ምዕመናን ሰበካ ጉባኤያችንን እንክፈል ብያለሁ እኮ ቅድም።
ቤተክርስቲያን ገቢ እንዳታጣ ሰበካ ጉባኤያችንን አባል ሁኑ፣ ክፈሉ በየወሩ ዘን you have a voice። ስለዚህ ቤተክርስቲያን ገቢ እያጣች አይደለም። ሌላው ከቀኖና ጋር የሚያስተስረው ነገር አልታየኝም። እንደ መመን ነው አክት እናርግ ያለ ነው። እንደ መመን ከቆየን ከቀኖና ጋር አይጋጭም። ሌላው አባቶች በጣም ብዙ ናቸው እዚህ ሀገር። በነገራችን ላይ የዲሲ ሀገረ ስብከት ብቻ ሳይሆን የ10 ሀገረ ስብከት ነው ያለው በአሜሪካ እንኳን። 10ሩም ቦታ ጳጳሳቶቹ ያው ናቸው፣ ሀገረ ስብከቶቹ ያው ናቸው። የሚያደርጉት ነገር የለም ነው። ስለዚህ ቤተክርስቲያንን ዲፌንድ እያደረጉልን ስላልሆነ what is next? ሁልጊዜ እየተገደልን፣ ሁልጊዜ እየሞትን፣ ሁልጊዜ ሰልፍ እየወጣን ነው የምንኖረው። ለዚህ ለውጥ ያስፈልገናል። አክሽነብል አይተሞች ያስፈልገናል። አንደኛው ህብረታችን ነው። የሰበካ ጉባኤ አባል መሆን ያለብን ድምጽ እንዲኖረን። ከዛ በኋላ እነዚህ ነገሮች ከያዝን በኋላ እያንዳንዱ ሰው አካውንተብል እናደርገዋለን። እኛ ህብረት አለን፣ አባል ነን የቤተክርስቲያናችን ዘንድ will say ኦኬ የኛ አስተዳዳሪ ኖት፣ ምን አደረጉላት ለቤተክርስቲያን፣ ምን እያደረጋችሁ ነው ብለን እያንዳንዱን ከዲያቆኑ ጀምሮ እስከ አስተዳዳሪ ያለውን ሰው እንጠይቃለን የተባለው እንጂ ከቤተክርስቲያን ወጥተን ሌላ የተለየ አካል እንፍጠር አይደለም የተባለው። ገንዘብ ላሉት ደግሞ አባታችን ያው መቼም እኔ አሁን ደሞዝ አይከፈለኝም ቢሉ አባቶች አላምናቸውም። ይቅርታ አድርጉልኝ። ደሞዝ ነው የሚከፈላቸው። ይበቃል ደሞዝ አይበቃም የሚለው ሌላ ጉዳይ ነው። እሱን በትክክል መስተካከል አለበት ብዬ አምናለሁ። እንደውም የሄልዝ ራሱ እንትን ማግኘት አለባቸው ብዬ አምናለሁ አባቶች። ቱዛት ኤክስተንት ኢንሹራንስ ያስፈልጋቸዋል፣ ሁሉ ነገር ጥቅማ ጥቅም። እንደውም ጥቅማ ጥቅማቸውን ብናሟላቸው ኖሮ አባቶቻችን ሞር እኛን ለማገልገል ጊዜ የሚኖራቸዋል፣ በደንብ የሚገቡበት ነበር ብዬ ከሚያምኑት ምዕመናን አንዱ ነኝ። ግን አንድ ሰው ገንዘብ እስከወሰደ ድረስ ደሞዝ አይደለም ቢለኝ እኔ ለምዶ ማምነው ላገለገለበት ገንዘብ ነው ስቲፐንድ የሚሰጥ። ይሄ ምንም ጥያቄ የለውም። ያ ደግሞ ደሞዝ ከተሰጠው ደግሞ የሚጠበቅበትን ነገር ማድረግ አለበት ብዬ አምናለሁ። አንድ ሰው ለተከፈለው አካውንታብል መሆን አለበት ብዬ ነው። እግዚአብሔር ይስጥልኝ። እንደው ክሊር ለማድረግ ነው እነዚህ ነገሮች ሁሌ ኮንፊውዝ ስለሚያደርጉ ምዕመናን ክሊር ለማድረግ ነው። እግዚአብሔር ይስጥልኝ። ግድ የለም ማሳረግ የካህን ነው። አባታችን መጨረሻ ላይ አሳርገውልን ባርከውን እንለያያለን መልስ እንዳላቸው እርግጠኛ ነኝ። ምናልባት እሳቸው በተናገሩት መጠን ካልተረዳቸው አብራርተው እንዘጋለን። ግን በዚህ ጉዳይ መናገር የለብንም። እኛ አሁን የተገናኘነው በኢትዮጵያውያን ኦርቶዶክሳውያን ላይ የሚደርሰውን ነገር እንዴት እናስቁም፣ ምን ማድረግ አለብን ነው። ይሄ እንደው በእግረ መንገድ የተነሳ ነው። ግን አባታችን እግዚአብሔር ያክብርን አብራርተውታል። መጨረሻ ላይም ሲያሳርጉ የሚሉት ካለ ይናገራሉ። ወንድሜ ዲያቆን ማን ያዘዋል? ምንም እንኳ ባትኖርም ይሄ ጉዳይ ያው የምታውቀው ጉዳይ ነውና በእንደዚህ አይነት ሁኔታ ወይም ከኛ ንግግር የተረዳኸውና አይ ይሄ እኮ እንዲህ መሆን አለበት የምትለው ካለ በትንሹ ተንፍስና አባታችን በጸሎትም በማጠቃለያም ይዘጉልናል ውይይቱን ካለ ብዬ ነው ሐሳብ። ሚውትነ ማን ያዘው? መልካም እንግዲህ አባታችን እንዳሉት እንዲህ ያለው ነገር እልፍኛችንን ዘግተን በደንብ ብንነጋገርበት ሸጋ ነው ብዬ አስባለሁ። ምክንያቱም እኔ በሐሳብ ደረጃውን ከአባታችን የተለዩ ብዙ ሐሳቦች ስላሉኝ ማለት ነው። አሁን በእኔና በአባትና በልጅ መካከል ሳይቀር ምክንያቱም እኔ ከመዋቅር ውጭ ያለ አደረጃጀት አስፈላጊ ነው ብዬ አላምንም። ቤተክርስቲያኒቱ በቃ ከግር ጥፍር እስከ ራስ ፀጉር ያለው የደም ዝውውር ጤናማ የሚሆነው መዋቅር ሲከበር ነው። ያንን በጽኑ አምናለሁ። እንዲሁም ከመዋቅር ውጭ የተፈጠሩ አደረጃጀቶች ህመም እንደሆኑባት ነው የሚሰማኝ፣ እንኳን ሌላ ሊጨመር። ግን መዋቅሩ ገና ለገና ይናዳል ወይንም ደግሞ አደጋ ላይ ይወድቃል፣ ነገ መልሰን የማንጠግነው ይሆናል በሚል ፍራቻ ወይንም ደግሞ ስጋት፣ ጥንቃቄ ቤቱ ተባይ እንዳፈራ መኖር አለበት ብዬ ግን አላስብም። መጽዳት አለበት። በቃ ይበቃል፣ ቤቴ የጸሎት ቤት ነው ብሎ ጅራፍ አንስቷል። አሁን ጅራፍ የምናነሳበት ጊዜ ነው ብዬ አስባለሁ። አንድ ካህን የሚያገለግለው
ቅድም አባታችን እንዳሉት ወደ እውነታው ከመጣን ተከፋይ አይደለም ካህን። የሚያበራየውን በሬ አፉን አትሰረው ነው የተባለው። ወንጌል ነው የፈቀደለት። ተከፋይ ሳይሆን ሰርከ ህብስት ነው የሚባለው። ካህን ከሆነ ቤተሰብ ካለው ደግሞ ለቤተሰቦቹም ለልጆቹም ቤተክርስቲያን የሚያስፈልገው ልታሟላለት ይገባል። ይሄ የቅጥር የሰራተኛና ጉዳይ አይደለም። አሁን ጥያቄው መንፈሳዊ ነው ወይ ሃይማኖት አለው ወይ ነው ጥያቄው። አሁን ከገንዘብ ክፍያ ጋር የተያዘ ሳይሆን ሃይማኖት አለው ወይ? እረኛው በጎቹን ያውቃቸዋል ይልና መጽሐፍ፣ እረኞቹም በጎቹም እረኛቸውን ያውቁታል፣ ይተዋወቃሉ ነው የሚለው። ማወቅ አለብን። በቃ ቤታችን የቤታችን ሰዎች ባልሆኑ የክርስቶስ ቤት ክርስቶስን በማያምኑ ሰዎች ተይዟል። ጥምጥም፣ ቀሚስ፣ ቆብ፣ መስቀል አይደለም መለያው፣ ሃይማኖት ነው መለያው። ያኛው የሃይማኖት መገለጫ ነው። ሃይማኖት የሌላቸው የበግ ለምድ የለበሱ ቤቱን ወረውታል። ስለዚህ ይህን ማጽዳት አለብን። ይህን ስናደርግ ደጅ ጎጆ በመቀለስ አይደለም እናጸዳው። ውስጥ ገብተን ታግለን ማጽዳት አለብን። ይሄ ሲባል ጥፋቱ የጳጳሳት ብቻ ነው፣ የመነኮሳት ብቻ ነው፣ የቀሳውስት፣ የዲያቆናት፣ የምዕመናን ብቻ ነው የሚል የለም። በደረጃ ግን ስንመጣ ሁሉም የድርሻውን ያነሳል። በዚህ ደረጃ እየወረድን ስንሄድ የምዕመናኑ ቀላል ይሆናል። ወደ ላይ ደግሞ ስንወጣ እየከበደ ይሄዳል። ከደረጃው አንጻር፣ ከሚጠበቀው አንጻር፣ ከቀኖና ቤተክርስቲያን አንጻር። ስለዚህ እኔ ምዕመናን ጥያቄ ማንሳት አለባቸው። ትክክል ላልሆነው ነገር አንዱ ደግሞ አሁን የምንፈራውን ይሄ ነገ ካህን አልባ የሆነ አደረጃጀት እንዳይፈጠር የምንፈራውን ነገር ለማዳን መፍትሄው እኛ ህዝቡን የምንመራ ሆነን መውጣት። አሁን ትላንት ባላችሁት ሁለቱ አባቶች እዛ ተገኙ። በቃ እንዲህ የሚገኙ ከሆነ እኮ ህዝቡ አባቶችን አይጠላም። በቃ ቢያንስ እነሱን ይዞ ይሄዳል። እኔ እንደውም የምፈራው ህዝቡን በሱ ስሜት ልክ፣ በሱ ቁስል ልክ፣ በሱ መረዳት ልክ አልሄድ ብለን ነገ እኛ የማንመራው ማዕበል መጥቶ የማንቆጣጠረው ነገር መጥቶ ቤተክርስቲያኒቱ ታሪክ የሚያደርግ ነገር እንዳይፈጠር ነው። ለዚህ ነው ምጮሆም። በእውነት ይሄ ስጋት ስላለኝ ነው። የሲኖዶስ አስፈላጊነት ጥያቄ የለውም። የክህነት አስፈላጊነት ጥያቄ የለውም። የቤተ ክህነት አስፈላጊነት ጥያቄ የለውም። ቅድስና የሌለው የነጋዴዎች በጨርቅ ብቻ የተሸፈኑ ስብስብ ግን ሲኖዶስ ሊሆን አይችልም። በቃ የክህነት ቤት ከተባለ የክህነት ህይወትና የክህነት ቀኖና ሲከበር ማየት አለብን። ቀኖና የማይከበርበት ክብረ ክህነት የሌለበት የወሮ በሎች ስብስብ ቤተ ክህነት ሊባል አይችልም። ቤተ ክርስቲያንም እንደዛው ዝም ብሎ ስለተቀደሰ ሰሞነኝነት ስራ ሆኖ እንደ ስራ ተቆጥሮ ስለተቀደሰ ምዕመናን መጥተው አስቀድሰው ስጋው ደግሞ ተቀብለው ጸበል ጠጥተው ስለሄዱ ቤተ ክርስቲያን እያልን መቀለድ የለብንም። ወደ ክብሯ መመለስ አለበት። በቃ ጌታ እኮ ጅራፍ ያነሳው ምን ብሎ ነው? ቤቴ የጸሎት ቤት ተብሏል። እናንተ ግን የሌባና የወንበዴ ዋሻ አረጋችሁት ብሎ ርግብ ሻጮቹን ሌሎቹንም ገበታውን ገለባበጠ ነው የሚለው አይደለም እንዴ? እንዴ ያ ዘመን እኮ ይሻላል በእኔ እይታ። አሁን እኮ ርግብና አርጋብና እንትን አይደለም እኮ ይሄ በሬ ምናምን ላም አይደለም እኮ የገባው ቤተ መቅደስ። አሳማ እኮ ነው የገባባት፣ ሊያውም የሰው አሳማ። ስለዚህ ማስወጣት አለብን። እኔ ለዚህ ድርድር ጊዜ መስጠት ያስፈልጋል ብዬ አላስብም። አባታችን ያሉት ማስተማር፣ መምከር፣ ማባበል እንደዚህ የተባለው ነገሮች አሉ። እኔ ጊዜያቸው አልፏል ባይ ነኝ። ያልተለመነ የለም፣ ያልተነገረ የለም። እኛ እንኳን እኮ ወደ 3-4 ዓመት ሆነን እኮ ስንጮህ ያልሰማ ቄስ አለ እንዴ? ያልሰማ ጳጳስ አለ እንዴ? ያልሰማ ዲያቆን አለ እንዴ? ግን የኑሮ ምርጫው ገንዘብ ማሳደድ ሆኗል። ይሄን ስል የሀገረ ስብከት ስራ አስኪያጆች፣ የሀገረ ስብከት ጸሐፊዎች፣ የሀገረ ስብከት ያስተዳደር ጉባኤ አባላት፣ የየወረዳ ሊቃነ ካህናት እየተባሉ የተመደቡ ምንድን ነው የሚሰሩት? እናያቸዋለን እኮ በየሚዲያው እየወጡ የሚናገሩትን እናያለን፣ የሚሰሩትን እናያለን። በየመድረኩ ራሳቸውን ሲሰብኩ ነው የሚኖሩት። ቴዎሎጂ ተምረዋል ተብለው
ሲያበቃ በጂኦሎጂ እንዳጠና ሰው በልመና ተሰማርተው ነው የምናያቸው ሳንቲም ጣል ጣል አርጉ ሲሉ። ይሄንን ለመለወጥ ማምረር አለብን። በሰራዊት ብዛት ድል አይገኝም። በመሳሪያ ጥራት በሰራዊት ብዛት ድል አይገኝም። ድል የሚገኘው በሃይማኖት ነው። አባቴ ያሳምሩታል ከኔ በላይ። እኔ ለግዕዙም ራቅ ያልኩ ሰው ስለሆነ ማበላሸት አልፈልግም። ሁለቱ አንዱ ሺውን ሁለቱ ነው መሰለኝ 10 ሺውን ያሳድዱታል ይላል። በቃ ስለዚህ ይሄን ቤት የማጽዳት ዘመቻ መጀመር አለበት። የአባቴ ስጋት ይገባኛል። ስጋቱ አስግቶን ግን እነሱም እኮ ይሄንን ነው መጫወቻ የሚያደርጉት። በዚህ ሰግተን አፋችንን ዘግተን እጃችንን ሰብስበን እንድንቀመጥ ነው የሚፈልጉት። እኛ ግን ያንንም ሳንረሳ ይሄንንም አትተው ያንንም ደግሞ አድርግ እንደተባለ ጥንቃቄው አስፈላጊ ነው። ሲኖዶስ የሌላት ቤተክርስቲያን ሲኖዶስ ሳይሆን ቅዱስ ሲኖዶስ የሌላት ቤተክርስቲያን አይደለችም። ቤተ ክህነት የሌለው መዋቅር ሚስጥረ ክህነት ከሰባቱ ሚስጥራት አንዱ እንደጎደለ ነው የምንቆጥረው። ሊኖር አይችልም። ግን የስም ቤተ ክህነት አንፈልግም። የስም ሲኖዶስ አንፈልግም። የስም ካህን፣ የስም መነኩሴ፣ የስም ዲያቆን አንፈልግም። የስም ምዕመን አንፈልግም። በቃ ቁጥር ሳይሆን ወደ ጥራት መምጣት አለብን፣ ወደ እውነት መምጣት አለብንና እኔ አባታችን እንዳሉት በራችንን ዘግተን እንነጋገር። አሁን እግዚአብሔር የተመሰገነ ይሁን። ፈራ ተባ ይሉ ነበር፣ እንዲህ ይሉ ነበር። ቁርጣቸውን አውቀው አሁን ወደ ግንባር የመጡ አባቶች አሉ። ቢያንስ አንድ ሁለት ሊቀ ጳጳስ አናጣም። ሌላው ይሄ ኦፖርቹኒስት ሆኖ ጊዜ አይቶ ደጋፊ ለማግኘት ዝና ፌስቡክ ምናምን እንዲደረግለት በየመድረኩ ንግስ ላይ የሚናገረውን ተውት። እሱ ብዙ ያነጋግረናል። ቆርጦላቸው የወጡትን እንያዝና ሌላውንም ቆርጦልህ ይውጣ እንበል። ቅድም እሱ ጠቅሷል። 11 ሀገረ ስብከት ነው እንደውም ያለው በአሜሪካ 10 አይደለም 11 ሀገረ ስብከት ነው ያለው። 10 ጳጳስ አለ አሁን አሜሪካ ላይ ከዲሲ ጀምረን ብንቆጥር አንዱ ሀገረ ስብከት ስለተደረበ ማለት ነው። ካናዳ 3 ጳጳስ አለ። አውሮፓ 4 ጳጳስ አለ። ምንድነው የሚሰሩት? በቃ አባት ከሆኑ ቁጭ በሉ እንነጋገር፣ ያሳውቁን ቁርጣችንን። አይ አባት አይደለንም ምንድነው ይሄ ላንድ ሎርድ ነው የሚባለው የመሬት ከበርቴ አይነት ስሜት ከሆነ የሚሰማቸው ምርጫቸውና አክብረንላቸው እኛ ነፃነታችንን ማወጅ አለብን። ዘመን የማይወስነው እውነተኛ አባት ክርስቶስ አለ። በኪዳን ጸሎት ላይ አባቴ በኋላ ሊያመጡት ይችላሉ። ለቤተ ክርስቲያን ቅን መሪን የሚሰጥ የሚል አለ። ይሰጠናል። አባት እንደሌለን አውቀን እርምጃ ከወሰደን እግዚአብሔር ይተካልናልና በዚህ ደረጃ እናምርር ነው። ስላስረዘምኩ ይቅርታ። ምንም አይደል። መልካም ነው። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ዲያቆን ማን ያዛዋል። አባታችን እንግዲህ ሰብሰብ ባለ መልክ ጉባኤውን ይዝጉልን። ምናልባት እርስዎ ከተናገሩት ጋር የተገናኘ የተሰጠ አስተያየት ካለ እሱንም መልስ ሰጥተውበት እናበቃለን። ረዥም ጊዜ ይዣቸዋለሁ። ለቤተክርስቲያን ብቻ ሳይሆን ለሀገርም ቅን መሪ ይስጥልን። ትግላችንም ለዛ ነውና ውጤታማ እንደሚሆን ተስፋ እናደርጋለን። አባታችን የማሰረጊያ ቃል። የግል ሀሳብ ስላልተነገረ በግል ለእኔ የተወረወረ አለ ብዬ ለግል አድርጌ የምወስደው የለኝም። የሀሳብ ልዩነት ያለ የመሰለው የሚያካሄድ ጉዳይ ነው ሊሆን የሚችለው እንጂ በመሰረት ሀሳቡ በተለይ ዲያቆን ማን ያዘዋል አቃንቶታል። እኔም ለዶክተር ሀሳብ ዶክተር በኔ ሀሳብ ልናስተላልፍ የፈለግነውን በጥሩ ቋንቋ ነው አንድ አይነት ያለውና ስጋት ስላለኝ የምናደርገው ነገር ለነገ ሌላ ሸክ ይዞብን እንዳይመጣ እንጠንቀቅ የሚለውን ከማሰብ አንጻር እንጂ አሁን ለምሳሌ ባለፈው በዚህ ገር ላይ ዮሐንስ ሲኖዶሱ አረመ በሚለው በቃ ሌላ ነገር ውስጥ ተገብቶ ነበር። ያው የምታስታውሱት ነው። አንዲት ቃል ሲያገኙ በራሳቸው መንገድ ነገሮችን ስለማለት የሚደረግ ሙከራና እንዳለ ገር ተወገዘ ብለው ነው አሁን ሰዎቹ ሊያወሩ የፈለጉት። ግን አንድ ግለሰብ ወይ ቤተክርስቲያን ስም የማይገባ ነገር አስገብቶ ያሳተመው ያ መጽሐፍ ነው እንጂ ገድለ ዮሐንስ በሙሉ አልተወገዘም፣ ገድላት በሙሉ አልተወገዙም። እና የሆነ ነገር አሰብስበው ስለሆነ የሚጠብቁት ላልተፈለገ ነገር ተጋልጠን ኋላ ደንግጠን ደግሞ መች ለዚህ ሆነና ብለን እኛው ራሳችን ደግሞ እርስ በርስ ወደ መገፋፋት እንዳንመጣ የሚል ስጋት ስላለኝ ተጠንቅቀን እንድንሄድ እንደው ሀሳብ ላንከፈል ያህል እንጂ
ቤተክርስቲያኒቱ ያው ያለችበትን ፈተና ሳልረዳ ከመቅረት አንጻርና በሆነ መንገድ እንደው የሆነን አካል ደገፍ አድርጌ ብቆም የሆነ ነገር ላገኝ ይችላል የሚል እሳቤ የሌለው እንደሆነ በደንብ እንደምትረዱ ተስፋ አድርጋለሁኝ። የሚያውቁኝም በዛ አይደለም የሚያውቁኝና ወደፊትም የምንወያይበት መድረክ ከተገኘ በተለይ ዶክተር በስጋት አይን እንዳታይኝ ከዲያቆን ማንያዘዋል ጋር ያው ብዙ እንትን ብለን አንዳንድ ሀሳቦች ላይ እንዲህ ባይሆን እንዲህ ቢሆን እያልን የምናነሳው ነጥብ አለ። ግቡ አንድ እንኳ ቢሆን አገላለጡ ግን ጊዜውን መጠበቅ ይገባል የሚል እሳቤ ስላለኝ ነው። እንደተባለው ያገኘናቸውን ይዘን እንቀጥል። አሁን እኛ የሚጎለን የሆነ ሰዓት ላይ እንሞቃለን፣ ከሆነ ሰዓት በኋላ እንቀዘቅዛለን። ሰዎች በደንብ ለክተውናል። የቁጥራችን አሁን በቀደም የነበረው ሰው ቁጥሩ ጥቂት ነው የሚል ሀሳብ የዶክተር ሀሳብ እጋራለሁ በዚህ ረገድ። ያው መቼም በምልአት ስለለመድን እንኳን እንዲህ ባለ ይቅርና በአንድ እንደው ግለሰብ እንኳ ለቅሶ ላይ ምን ያህል ሰው እንደሚገኝ ለመገኘት ምን ያህል ጥረት ትግል እንደሚደረግ በመቅረታችን ምን ያህል እንደሚሰማን ስለማውቅ ብዙ ጠብቃለሁኝ። ሁላችን የምንጠብቀው ነገር ነው። ደግሞ እግረ መንገድ ከዛው ከአገልጋዮቹ ብለው ቅድም አቃቢ ሰዓትም ያስቀመጡት ነገር አለ። ስለዚህ ሌላ ቅል ሊደርስ ይችላል፣ እኛው ግን ትኩስ ነው ሊነሳ ይችላል፣ አናገኘውም የሚል እንግዲህ አንዱን ችግር ከአንደኛው ችግር ለማስቀደም በሚደረግ ጥረት ነው። ግን የበለጠ ደግሞ ይሄኛው የጋራችን ነው። እኔ ባለልቅሶም ራሱ ቢመጡ እዛ ቦታ ላይ አሁን አልፏል በመሰረቱ ግን ሌላ ጊዜ ሲያጋጥም እንዲህ እንኳ እያደረግን ሀዘናችንን ብንወጣ የጋራ ብናደርገው አብረን ብናለቅስ በሚል ስንናበብ ወደፊት መልክ ማስያዝ የምንችልበት ሁኔታ ሊፈጠር ይችላል። ከዚህ ቀደም ጀርመን አካባቢ ተደረገ ዲያቆን ማንያዘዋል ሲናገር የሰማሁት አንድ በዓል እንዲህ ነው ተደርጎ የሚከበረው በሀገራችን ላይ ባለው የተለይ ባለው ችግር ምክንያት ከበሮ እንዲህ አናደርግም ተብሎ ታውጆ ተነግሮ ለህዝቡ በምህላ አለፈ የሚባል ነገር እሱ ሲናገር ሰምቻለሁ። ከዛ ደግሞ ከፍ ብለን አሁን በመላ ሀገር ደረጃ ነው። ስለዚህ አሁን እኔ መቼም ቃለ እግዚአብሔር ይታወር ይቀድም ብያለሁ ሐሳቤ እንደው መቼም ደግሞ ለማስረዳት ነው። አሁን ችግሩ ከገባን ለማድረግ አይከብደንም ነው። እንዴት ቅዳሴ እናስታጉላለን ልንል እንችላለን። እንዴት ካህናት እያሉ እንዴት መቀደሻ ሳይጠፋ የተሟላ ነገር እያለ እንዴት ቅዳሴ የለም እንዴት ይባላል ልንል እንችላለን አይደለ? እዛ አሩሲ ላይ ያለ ነው እኛ ብንሆንስ? አሁን ስለሌለ ነው አይደለ አናስታጉልም የምንለው። እስኪ አሁን እግዚአብሔር እንደ እየቻላችሁ የነዛን መከራችሁ ለማድረስ ሁሉ ቅዳሴን አስታጉላችኋል እግዚአብሔር ይወቅሳል ማለት ነው። እዚህ በመቀደሳችን ተደስቶ እነዛ በሞታቸው ደግሞ ሌላ ደስታ አለው ማለት ነው እግዚአብሔር። እና አሁን ይሄ እኛ ለምንወደው ለምንፈልገው ነገር ቦታ የመስጠት ጉዳይ ነው እንጂ እንኳን በሳምንት አንድ ቀን ቅዳሴ አለመቀደስ ከዓመት እስከ ዓመት በሱባኤ ሁሉ ልናሳልፈው የሚገባ ሁኔታ እንደሆነ በደንብ የሚታወቅ ነገር ነው። ያው መቼም ሰው ካልሰራ አይበላም፣ ካልበላ ደግሞ ቆሞ ሄድ ይከብደዋል። ለጸሎት እንኳን ይቸገራል። መስራት አለበት እንጂ ስራ ሁሉ ትተን እውነት ለመናገር በአንድ ስፍራ ተሰብስበን እንደውም እኮ ለሀገር ደህንነት ስጋት ይሆናሉ ብለው እኮ ያሰቧቸው ሰዎች እኮ በጉዳዩ ላይ ተሳትፎ ይኖራቸው አይኖራቸው ሳይጣራ ቋንቋውን በመናገራቸው ምክንያት ብቻ እየተሰበሰቡ የሆነ ቦታ ላይ እኮ እንዲታጎር እኮ ተደርጓል አይደል እንዴ? ሰዎች እኮ ጨክነን አድርገውታል። እዛ ችግር ውስጥ ይኑሩ አይኑሩ ምንም አይነት ማጣራት ሳይደረግ ማለት ነው። እኛ ደግሞ በፈቃዳችን ለጌታችን ስንል ራሳችንን ሰብስበን አንድ ቦታ ላይ አድርገን በሱ ላይ ብናቆይ ምን እንደሚጎዳን ችግሩ የእኛም ነው ብለን ካመን ማለት ነው። ግን አሁን የሚገባኝ ችግሩ ራሱ ሁላችንም እውቅና የሰጠነው አይመስለኝም። ሌላው ይቅር በዓላትን ስናከብር በልክ ብናከብር ሊሆን ይችላል። ምን ይጎዳናል? ለምሳሌ አሁን ሁሉም አገሉት ይቅር ባይባል ከምልጣን ብንጀምረው በምልጣን መጀመር የራሱን የቻለ ስርዓት አለው። የስርዓት አካሄድ እንደዛ ነው። በሰዓታት ብናደርገው በዓሉን በቃ እንዲህ አይነት ሀዘን ላይ ያለ ነው። እያየን እኮ ነው። ማህሌቱ ከአውዱ እየወጣ ነው። ብዙ አባቶች ማስተያየት
ነው። ትዕይንተ ዘፈን ሊሆን እየተቃረበ ነው። ስለዚህ እዛ ላይ ስንገኝ እንኳን ይሄን ያህል ሰው የሞተብን የጓሮ የዛፍ ቅጠል እንኳን የረገፈብን አይመስልም። ስለዚህ ጉዳዩን ቦታ ከመስጠት አንጻር በዚህ መንገድ ብንጀምረውና አባቶች፣ ካህናት፣ በአጠቃላይ ዲያቆናትም ጭምር ሊቃውንትም ጭምር ከተቻለ ጳጳሳቱም በዚህ ጉዳይ ላይ ይሄን እየተረዱ ከዚህ ጀምረን አንድነታችን እያጠናከር ነው ብንመጣ፣ ባይቻልን ደግሞ ሁሉን ማሳተፍ ደግሞ ካልቻል ቢያንስ ከአንድ ቦታ እንጀምር። ይሄን ለማድረግ ቢያንስ አንድ የሆነ ማዕከል እንፍጠር። ለዚህ ምክንያት ሊሆን ይችላል። ሀሳባችን በደንብ ልናንሸራሽርበት እንችላለን የምንለው አንድ ቦታ እንምረጥ። ያ ለሰው እናስተዋውቅ፣ እያደረግን እናሳይ። በሂደት ይመጣል እኮ የሚፈለገው በዚህ ወቅት ይሄ ነው እያል እየደጋገምን ካስኬር ነው የምንፈልገው ነገር ሊመጣ ይችላል። ያሉትን አባቶች ለምን አንድ ብቻ አይሆን? አንዱን ይዘን እንውጣ። ይሄ ነው ያለኝ ሀሳብ እና የሀሳብ ልዩነት እንዳለ አድርጋችሁ አትውሰዱት። ዘግተን ግን ችንን እንወያይ በሚለው ግን ያው አባና ቀጠሮውን እንይዛለን። የሀሳብ ልዩነት እርሶም እንደሚያውቁት ያው አሁን የእመቤታችን ስደት መታሰቢያም ስለሆነ ልጇን ይዛ ስትሰደድ ዮሴፍና እመቤታችን የሀሳብ በቆላ እንሂድ በደጋ ብለው ተነጋገሩ የሚል አለ መጽሐፍ ላይና ሁለቱም ግን ኢየሱስን ከሞት ለማዳን ነው። በቆላ እንሂድ በደጋ ሽፍታ ያገኘናል፣ ለልመና ይመቸናል። በኋላ መልአኩ ተገልጦ እመቤትህ ናት እሷን ስማት አለው ይላልና ይሄ መልካም ነው፣ ለበጎ የታሰበ ነው ሁሉም ጋርና ግን በውይይት ቅድም ባልኩት ይቃናል። በእድሜ በጤና ያቆይልን። በእውነት ምልክት የምትሆኑ አባቶችም ስላላሳጣን እናመሰግነዋለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በዚህ ላይ የምጨምረው የለኝም። አባታችንም ግሩም አድርገው አብራርተውልናል። ልዩነት የለም። አንዳንድ የሀሳብ መለያት ደግሞ መጥፎ አይደለም። ተወያይቶ በቀና ልቡና አንዱ አሳማኝ ሀሳብ ሲመጣ ከዛ ጋር መጠቃለል ነው ዋናው ቁም ነገር። እጅግ አድርጌ አመሰግናቸዋለሁ። ከጥምረት ለቤተክርስቲያን ኦርቶዶክሳዊ ዓለም አቀፍ ንቅናቄ አባታችን መጋቤ ብሉይ አባ ኃይለ ሚካኤል እና ጸሐፊው ደግሞ ዲያቆን ማንያዘዋል አበበ እጅግ አመሰግናቸዋለሁ። በቤተክርስቲያን ጉዳይ ዘወትር በንቃት ከሚሳተፈው ሌላው ምዕመን ወንድማችን ዶክተር አለማየሁ ሙላት፣ ሶስታችሁንም በአድማጭ በተመልካች ስም ከልብ አመሰግናለሁ። እድሜ ይስጥልኝ። የተወደዳችሁ የአዲሱ ሚዲያ ተከታታዮች፣ አድማጮቻችን፣ ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ አድርጌ አመሰግናለሁ። አብራችሁን በመቆየት ሰብስክራይብ፣ ላይክ እያደረጋችሁ ይሄ ዝግጅት ለሌሎችም እንዲደርስ በማድረጋችሁ እጅግ አመሰግናለሁ። በሌላ ጊዜ ሌሎች እንግዶች በሌላ ርዕስ እስከምንገናኝ ጤና ይስጥልኝ። ሰላም ቆዩን።